ስሰማ አላህ ነኝ የሚለውን ሰይጣን ነው የተባለውን ነው በ5 ደቂቃው ንግግር በመግቢያው ላይ እንደሰማሁት ማለት ነው። ሰይጣን እኔ እንደዚህ ነው የሚለውን አላህ እንትን ያደርግ ነበረ። እኔ ዩቱብ ላይ እንዲህ ኮመንት እያየሁኝ እፎይ አጥፍቷል፣ ኡስታዙ ትክክል ነበረ እና በጣም አዋቂ ነው ያውቃል ኡስታዙ። 5 ደቂቃ አለበት ገብቶናል ሚስጥሩ እና ምኑን ሊያወራ ነበረ? እውነቱን እኮ ነው። ከ5 ደቂቃ በላይ እውቀቱን ስለሚያውቅ 5 ደቂቃ በቂ ያለው ዝግጅት ስለሌለ እኮ ነው። ዝግጅት ስለሌለ ነው። ሌላው ኢንተርናሽናል ዲቤቶችን ሪኮመንድ ስታደርግ አልቀበልም ሲል ታያለ። አንዳንድ መስፈርቶች እኮ ተስማምተንባቸው እኮ ማለት ነው። ይሄ የፍጡር ባህሪ ነው፣ የፍጡር ባህሪ ነው ማለት ነው። እና ከዛ እሱ ደግሞ የሚታይ ከሆነ ይሄ የምታየው አካል ጠጣር ነው ለስላሳ ነው አላቅም፣ ውስጡ ድፍን ነው ወይንስ ክፍተት አለው አላቅም። ምንድን ነው የምታውቀው ካለ ነቢያቶች ያስተማሩት አላ የምትለው ምንድን ነው? እንደዚህ አይነት ፈጣሪ አለ እንዴ? ኤኒዌይስ ቪዲዮ አዘጋጅልን። እስከዛ ቆስቴ 1-2 አይተን እንጨርሳለን። አቤል አቡና እንኳን ደህና መጣ። እፎይ ወንድማችን ሰላም ላንተ ይሁን። ቆስቴ፣ አናፖሎጂ፣ ቢኒ፣ ቃል ሁላችሁም ሰላም ለእናንተ ይሁን። እንኳን ደህና ቆያችሁ። ያ ቪዲዮዎችን እያየው ነበር። እንዴት አየው? ሯጩን አላ ተዋወቀው? ዌልካም አቤላ፣ ሰላም እንኳን ደህና ቆያችሁኝ። ሰላማችሁ ይብዛ። እንትን ያ ውይይቱ በጉጉት ሲጠበቅ ነበረ። እንግዲህ ከመጀመሪያው ሰዓት ጀምሮ የመጀመሪያው የውሸት ንግርት ማስነገር ነው። ያልተቀበልከውን ውይይት ወይም ያልተቀበለውን ውይይት እንደተቀበለው ተደርጎ ፕሮፓጋንዳ ተሰርቶ ነበር። አልገባም እዛ ቦታ ቢል ልክ ፈርቶ እንደቀረ ተደርጎ ምንም ሳይቀርብ ነገሮች ሊዘጉ ነበር የተደረገው። ያው እኛም እዚህ ጋር ያሉ ወንድሞች ጭምር ቀን ላይ ገብተን ሲስ ጋር ገብተን በደንብ እንትን እያልን ነበረ። ውይይቱ ፌር የሚሆነው አንድ ለአንድ በኮሆስት ሲገባና ሲወያዩ ነው የሚል ያልተቀበለውን ነገር መጀመሪያ ልክ ተቀብሎ እንደቀረ አድርጋችሁ የምትሰሩት ፖለቲካ ልክ አይደለም የሚል ሀሳብ ስናነሳ ነበር። ልክ እንደዛው ነው ያደረጉት። ያ ታዳጊው ጩጬ አብሮት ነበረ ከሁሱ ጋር እና አብረው ሲሆኑ ደግሞ እንደማትገባ ይታወቃል። ምክንያቱም በማዋከብ የውይይቱን ትኩረት ስሜታዊነት ላይ እንዲመሰረት ማድረግ ነበረ ፖይንቱ። እንግዲህ ይቺ የ2 ሰዓት በላይ የተሰራ ድራማ ደግሞ አለ። ገስት ሪጀክት እያደረጉ የተላከ ኮሆስቱን እያቋረጡ የዮኒ ማኛንም የጆኒንም በዚህ በኩል የተደረገውም ነገር ሁሉ ይታወቃል። ከዛ በጣም አስቂኙ ጉዳይ ደግሞ 5 ዓመት ከላይቭ የታገደ የመጀመሪያው ሰው ነው። 5 ዓመት ላይቭ ታንክ ይዘህ ካልገባ በስተቀር ቲክቶክ አያገድም። እሱንም እየገደልክበት ካልገባ በስተቀር በሪፖርት ብቻ ሰው 5 ዓመት የሚታገድ ቢሆን እዚህ ውስጥ ያላችሁት ሁላችሁ ከ5 ዓመት በላይ የምትታገዱበት ሪፖርት ሳይኖርባችሁ ቀርቶ አይደለም። እና የማይመስል ነገር ለሚስት አትናገር የሚለውን ነገር ነው በቃ የተደረገው ማለት ነው። ኤዲት እንደሆነ ይታወቃል፣ ውሸት እንደሆነ ያስታውቃል። ከዛ አጥፍቶ ለመጥፋት ነበረ። እነ ዮኒ ማኛም ሌሎቹ ባደረጉት ርብርብ ውርደቱን እንዳጠቃላይ እንደ ማህበረሰብ ስለሆነ በግድ ነው የተመለሰው ግለሰቡ። አሁን ላይ ደግሞ ምን ብሎ ፖስት አድርጓል? እግዚአብሔር ይመስገን ፌስቡክ ላይ የቲክቶክ አካውንቴ አሁን አንድ ፉአድ እንድሪስ የተባለ ወንድም አስከፍቶልኛል። ኢንሻላ ማታ ላይቭ እንገባበታለን ብሏል። ያ ትልቁን አካውንት ማለት ነው። ከድራማው በኋላ እና ለ5 ዓመት የተዘጋው አካውንት 24 ሰዓት ሳይሞላ ተከፍቷል። እንግዲህ እንደዚህ አይነት ነገር ጨዋታ ነው። አንድ አካውንት ስፔሻሊ አልጎሪዝሙ የሚያውቀውን ነገር እንነጋገር። በጣም ጎበዞች እንደሆኑ ያየሁትኝ ሙስሊም ማህበረሰቡ ጉድ ላይቭ እያሉ ኮመንት ይጽፉ ነበር። ምክንያቱም አልጎሪዝሙ ጥሩ ኮመንት በታየ ሰዓት ጥሩ ነገር ሲታይ ነገርየው ጥሩ እንደሆነ ነው አክሴፕት የሚያደርገው። ጊፍተሮች በበዙ ቁጥር ቤቱን
ፎሎ የሚያደርጉ ሰዎች በጨመሩ ቁጥር አልጎሪዝሙ የሚያውቀው ጥሩ ነገር እየተካሄደ እንደሆነ በሚሊዮን የሚቆጠር ታፕታፕ ሲደረግ ብዙ ደጋፊዎች ተጠቃሚዎች እንዳሉ ነው አልጎሪዝሙ የሚያውቀው። ፈልፈላ ጋር ነው የመጡት። ኢምራን ሞክ ለማድረግ አንተን ስሜት ውስጥ ለመክተት የሞከራት ሙከራ ውይይቱንም መጀመሪያ ስሜታዊነት በማሳደር የተዘጋጀከው ፖይንት ላይ ፎከስ እንዳታደርግ ታስቦ ነበር። እኔ የመጀመሪያው 5 ደቂቃ ይሁን ሲል ዝግጅት እንዳልነበረ በዛ በኩል አረጋግጫለሁ። ዝግጅት የለም። አንድ ሰው ከተዘጋጀ ለቀናት ከተዘጋጀ ለዓመታት ጉዳዩ ላይ ከሰራ የሚያወራበት ሰፊ ሀሳብ ጊዜ ይፈልጋል። ስፔሻሊ ደግሞ በነቢያት የተመሰከረለት አምላክ አላህ ነው ወይስ እግዚአብሔር ነው የሚባል ፖይንት ሰፋ ያለ ማብራሪያ የሚፈልግ ሀሳብ ይዘህ 5 ደቂቃ መግቢያ ፕሮግራም ልስራ ማለት ቀልድ ነው። አንድ የ7 ደቂቃ ቪዲዮ ሰርች የነበረ ቲክቶክ ቀበቶ አይቶ አገዴ ቪዲዮን ፌስቡክ ላይ ለጥፌዋለሁ። እየታዘብኩትን ትዝብት ማለት ነው። ሙሉን እዛ ስሙት እና ከመጀመሪያው ጀምሮ 5 ደቂቃ በቃ እኔ ፖስት አድርጌያታለሁ። 5 ደቂቃ የመጀመሪያው መግቢያዋ እዛ ላይ ይበቃ ነበር። በጣም የታዘብኩት ነገር እኔ የእስልምና መጽሐፍቶችን አላነብም፣ ኢንተረስቱም የለኝም እውነቱን ለመናገር ግን በቃ 5 ደቂቃ ነው። ለምሳሌ አሁን እኮ የሚያስፈላው ምን እንደታውቃለህ? አቤት 5 ደቂቃ አለኝ። እሺ ቀጣይ ስንት ማለት ነው? እያነሰ ነው የሚሄደው አለ። እያነሰ ቀጣይ ስንት ማለት ነው? 3 ደቂቃ ምናምን ማለት ነው። ከዛ ጥያቄና መልስ 1 ደቂቃ ጥያቄ ጠዋት እኮ ሲስ ጋር ስናገር ማጠቃለያውን ብያችሁ ነበር ብለው ነበር የሚጨርሱት። እና ብያችሁ ነበር ትላለህ። ማጠቃለያውን እና ብያችሁ ነበር። ያ እንደዛ ነበር የሚሆነው። እንደዛ ይታለ እንዴ? እና ይሄ ሪኮመንድ የተደረገውን ነገር ላለመቀበል መሞከሩ መለኪያዎች በነገራችን ላይ እንድንስማማባቸው ነው። አሁን ኪሎ 1 ኪሎ 2 ኪሎ ስንል ዓለም አቀፍ የሆነ መለኪያ ነው። ሊትር መለኪያ፣ ርዝመት መለኪያ አለው፣ ኪሎ ሜትር መለኪያ አለው። እና መለኪያዎች የሚያደናግሩን ነገሮች መካከል ላይ የምንስማማበት መስማሚያ እንዲኖረን የሚደረጉት ኢንተርናሽናል ዲቤቶች ሜንሽን ሲደረጉ ልክ እንደ መለኪያ ነገሮችን አስቀምጦ ከዛ በኋላ እነዛ መለኪያዎች እንደ ራስ መለኪያ መቆጠር ጥሩ ነበረ። ሪኮመንድ ያደረከውን ነገር ቢቀበል ጥሩ ነው፣ ግን ዝግጅት የለውም። ሌላው የእሱ አምላክ የሚብራራው አንተ የእሱን አምላክ እንዳልሆነ ያስረዳክበትን ተመሳሳይ ጥቅስ በመፈለግ ላይ ነው። ስለዚህ እግዚአብሔርም እኮ እንደዚህ ነው እያለ ነው እሱ አምላኩን ዲፌንድ ሊያደርግ የፈለገው። ስለዚህ አላህ ማንንም አይመስልም የሚለው ነገር እዚህ ጋር ራሱ ዲባንክ ሆኗል። እግዚአብሔርን ከእግዚአብሔር ጋር ሊያመሳሰለው ሲሞክር ነው የታዘብኩት፣ አላህን ማለት ነው። ከማንም ጋር አይመሳሰልም የሚለው ነገር ዜሮ ይገባል። አላህ ከማንም ጋር የማይመሳሰል ከሆነ ከኛ እግዚአብሔር ጋር ለማመሳሰል መሞከር አያስፈልገው። ሌላው የዝግጅት እጥረት ያየሁትኝ ባይብሉን ሰርች ነው። ባይብሉ ሰርች እግር የሚል ሰርች ያደርጋል። ከዛ በቢጫ ይመጣለታል የላፕቶፑ ስክሪን ላይ ማለት ነው። እና የላፕቶፕ ስክሪን ካያችሁት በቢጫ እንደውም አንዷን ስክሪን ሪከርድ ያረኳታለች። ቆይ ላሳያችሁማ። አጭር ናት። ንግግሩን አይደለም እንድትሰሙ የፈለግኩት እንትኗን ነው። እቺ ቢጫዋን እንድታዩት ነው፣ ንግግሩን ሳይሆን ማለት ነው። ቢጫዋን እንድታዩት ነው። እዚህ ጋር ዛሬ አጋንንት እንደሆነ ሲጠቅሱት በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ቶላላ ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው። ሌላው በጣም የተዘጋጀው ስላላ ሳይሆን ስለ አጋንንት ነውና በጣም ስለ አጋንንት መወያየት ፈልጓል። እኔ ስለ ሴጣን እንደዚህ ለማውራት ቢጓጓ ሰው ገጥሞኝ አያውቅም። ሴጣን ምን የወደቀ ጨለማ ነው፣ ምን ታወራለታል? ሰዓት ሲተርፈው ታዝባል። 1-2 ሰዓት ስላላህ ሊያወራ ሰዓት ተርፎ ተዝረከረከበት። እባክህ በቃ እንደውም ደቂቃ ጨምረህ ስለ ሴጣን እናወራበታለን። አልጨረስክም እኮ ደቂቃ አለ ብዬዋለሁ እኮ ደቂቃ አለ ስለው በቃ ምናምን አለ። ምን ላውራ ያለ ስለ ሰይጣን ግን ለማውራት በእናትህ ነው ያለ። እፎይ በእናትህ በቃ ወንድ ከሆንክ በእናትህ ነው ያለ። ስለ አላህ ግን
2 ደቂቃ ሁላ ሲቀረው አቆሟል ንግግር እና እኔ ሌሎች ዲቤቶች ላይ አይቻለሁ። ፕሮቴስታንት ከኦርቶዶክስ ጋር የሚወያይበት፣ ኤቲስት ከክርስቲያን ጋር የሚወያይበት ውይይቶች እዚህ ሶሻል ሚዲያ ላይ አይቻለሁ። ብዙ ጊዜ የሰዓት እጥረት ነው የሚገጥማቸው ሰዎቹ የተዘጋጁት ዝግጅት በርከት ስለሚል ማለት እና በዛኛው በኩል በዚህኛው አንግል ምን በቃ የዝግጅት ችግር እንዳለ ነው የሚያሳየው። እንዴት ስለ አምላክ ደቂቃ ያንሳህል እንጂ እንዴት ደቂቃ ይተርፈሃል? እና ይኸው ስም ሰርች የሚያደርጋት አላት አፋል ደግሞ ፍጡር ነው እያለን ነበር። ላይ አኺ እግዚአብሔር ጣት አለው። ያው ማስረጃ ይኸው ሰርቾቹን አይታችኋል? ቢጫ ቢጫ ቁጥር 19 ቢጫ ቢጫ ፈርዖንን ይህስ የእግዚአብሔር ጣት ነው ሰርች ያደርጋል። ጣት ብሎ ሰርች አድርጓል። እና ጣት 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 የሚል እግር የሚለውን ሰርች ያደርጋል። አይን ስትለው አይን የሚለውን ሰርች ያደርጋል። እና ለሱ ራሱ እንግዳ የሆኑ ጥቅሶች ናቸው ስክሪኑ ላይ ያሉት። አልተዘጋጀባቸውም። ከኋላ እኮ አሉ ሌሎች እየሰጡት የነበሩ የሆነ ሳ ካሜራ ተገልብጦባቸው ግትር ብለው የቆሙ አላያቸው ታዩ። ከኋላ ሰዎች ነበሩ። ጀማ ብዙ አለ፣ እስሩ የቆሙም አለ። ቆሞ እንዲያየው ነው። ድንገት ካሜራ ዝግጅት እጥረት መጅሊሱ ነው ያለው፣ ከጀርባ መጅሊሱ ነው ያለው። ትቀልዳለህ። እኔ ሶሪ ግን በጣም አሳዝኖኛል። ይህ የዝግጅት እጥረት ነው። አንድ ሰው 5000 ሰው አስልም ያለው ካለ በጣም ብዙ ሰው አሰልማለሁ፣ ክርስትና ላይ የተራቀቀ እውቀት አለኝ ስፔሻሊ ባይብል ላይ ካለ የእግዚአብሔርን ቃል በትክክል መረዳት አለበት። ስፔሻሊ ክርስቲያኖች ጋር ሰው ሲቀርብ የእግዚአብሔር ቃል ራስጌና ግርጌ ያለው አውድ ይባላል። ያለ አውዱ ካነበብክ ልክ አይደለም። ሰማይ ዙፋኔ ነው ያለክ እግዚአብሔር ምድርና ሞላዋ ሁሉ ደግሞ በገንቦ ውስጥ እንዳለ ጥቂት ጠብታ ነው ይላል። ቅድም የተቀመጠበትን ገንቦ ውስጥ አድርጎታል ማለት አይደለም። እግዚአብሔር ያንተ ትልቅ ነገር ለእሱ ትንሽ መሆኑን ሊነግርህ እንጂ የሆነ ቦታ ላይ የሚወሰን አምላክ አይደለም። ሲኦል ውስጥ ከሴጣን ጋር የሚመሳሰል ድርሻ እንዳለው አለሃ የገለጽክበትን ጥቅስ ነበር ሐዲሳት ላይ እና እሱም ሊያመሳሰለው የዳዊትን ፓርቲ ጠቅሳታል። ወደ ሲኦልም ቢሄድ አንተ በዛ አለ የሚለው ዳዊት ከአንተ ማምለጥ አይቻልም፣ ኤግዚስታንስ የሌለበት ቦታ የለም፣ አንተ ህልውና በሁሉ ቦታ አለ፣ ከአንተ መሰወር መደበቅ አይቻልም የሚለውን ሀሳብ ለመናገር ወደ ሲኦል እንኳን ቦርድ አንተ በዛ አለ የሚለውን ሀሳብ ይጠቀማል። እና ልክ ሰይጣን በሲኦል የሚገኝበት መገኘት እግዚአብሔር እንደሚገኝ አድርጎ ጥቅሱን ሊያንሻፍፍ ሲሞክር ተመልክቼዋለሁ። እና እግዚአብሔርን ቃል በደንብ ብትማር ጥሩ ነው። ቢያንስ አንድን ሰው ቢማር በጣም ጥሩ ነው። ለወንድማችን ነው ማስተላለፍ ይህንን መልእክት ከሰማ የእግዚአብሔርን ቃል በትክክል ተማር። ዲቤት ላይ ለዲቤት ስትዘጋጅ የራስህን ፖይንቶች ይዘህ ትመጣለህ። እንደ ክርስቲያኖች ምንድን ነው ስህተታቸው የሚለውን አጥንተ ነው እንጂ የምትመጣው እዛ ጋር እፎይ የተናገረባቸውን ጉዳዮችን ለመቃረን የሚሆኑ ጥቅሶች እስክሪን ላይ ሰርች በማድረግ ቢጫ ቢጫውን እያወጣክ አረ ጣት የሚል ጣት ሌላ ጣት እንዳጠነቁል ሌላ ጊዜ ማለት ነው። ጣት የሚል ስትፈልግ ሌላ ጣት እንዳይመጣብህ እንትን ማለት አለ። የእግዚአብሔር የድርጊት እንቅስቃሴ ነው። እግዚአብሔር ይሰራል ያደርጋል ለሚለው ነው መጽሐፍ ቅዱስ ጣት የሚለው እንጂ የሆነ ውስንነት ያለው እኛ እንደምናንቀሳቅሰው ጣት አይደለም። በቃ የተገለጠ ነገር አለ። የእኛ አምላክ መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው የሚል ጥቅስ ጠቅሰህለት ነበር። እኔ 5 ደቂቃ በቂ ነበረች ብዬ ነው የማምነው። የሚገርም ነገር የደቂቃ እኮ ክርክር ሲከራከርክ 7 ደቂቃ እኮ ነው የበላችሁ ታውቃለህ። ዩቱብ ላይ ገብተህ ይኸውማ 5 ደቂቃ ነው ሲልክ አንተ 20 ደቂቃ ነው ስትል 7 ደቂቃ 5 ደቂቃ ላይ እኮ ቢፈቅድልና ያን የተከራከረበትን ደቂቃ 7 ቢጨምርልን ቢያንስ 10 ደቂቃ 11 ደቂቃ ትወያዩ ነበር። መግቢያ እንትናችሁን ማለት ነው የመግቢያ ዝግጅታችሁን ማለት ነው። በዚህን ያክል ደረጃ የዝግጅት እጥረት የነበረበት ነው። እኔ እዚህ ሶሻል ሚዲያ ላይ ለህሊናው የሚኖር 3 4 5 6 ሰው በቤቱ ያለ ጥያቄ ምልክት ከተፈጠረበት ተሳክቶልሃል። በቃ አሁን እኛ የምንፈልገው ምንድነው? ጥያቄ ምልክት እንዲህ ይሄ ነገር ብለው የሚጠይቁ እሱን ደግሞ እግዚአብሔር ረድቶክ በብዙ ላይቭ ላይ አሁን እያየው ነበር ቁጭ ብዬ በጣም ብዙ ሰዎች ጥያቄ ፈጥሮባቸዋል። በቃ ይሄ ጥያቄ መፈጠሩ ነው በቃ የዚህ ፕሮግራም በጣም ጥሩ ነገር እና ደግሞ እዚህ ያየሁት ደግሞ አለ እዚህ ሶሻል ሚዲያ ላይ ፖለቲከኞችም ምናም ሽርጉድ ሲሉ አይቻለ ኦዲየንስ የተወሰደባቸው አልቃሾች ማለት ነው። ሃይማኖት ከሃይማኖት ጋር ልታጋጩ ነው። የኛ ክርስትና ጠላቶችን መስቀል ላይ ሆኖ
ቁልቁል እየተመለከተ የሚወጉትን የሚያደርጉትን አያውቁምና ይቅር በላቸው የሚለውን የእግዚአብሔርን አንድያ ልጅ ክርስቶስን ነው እኛ የምናመልከው። ሰው ላይ ጦር ልንሰብክ ጥላቻንና ግድያን ልናውጅ አልተሰባሰብንም። እኛ ወደ ፍቅር ጌታ ወደሚያድነው የህይወት ተስፋ ወደሚሰጠው ወደ ክርስቶስ ነው የተጣራው እፎይ እንጂ ሙስሊሞች እንዲጠሉ ለማድረግ አይደለም የተገባው። ሙስሊሞችን ምንወድ ሙስሊሞችን ምናከብር ሰዎች ነን። በቃ እኔ በአጠቃላይ ክርስትና እንደዛ ነው ብዬ ነው ማለት። ጥላቻ ልንሰብክ አይደለም። አንዳንዶች በቃ በዚህን ያክል ሰው መገኘቱ ደስ ይላል። የሃይማኖታዊ ውይይት ላይ ከ75,000 እስከ 80 ምናምን ሺህ ሰው ተገኝቶ ቁጭ ብሎ በዛ ውስጥ ቢያንስ 1,000 ሰው ጥያቄ ከተፈጠረበት በጣም ሌላው ድራማው የቀጠለው ከእንትኑ በኋላ ነው። ከፕሮግራሙ በኋላ 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም። እኔ ላልተገለጠ እንትን አለለም። የእኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ። የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ። ይሄ እኛ የተገለጠ አምላክ ነው የምናመልከው። እና ከ80 ምናምን 6,000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ፣ የፖለቲካ አራማጆች አሉ። አንዳንዱ በትክክል የተሰማውን ለመናገር፣ አንዳንዱ ግን ሃይማኖታዊ ምናምን ነው የሚሉት። እነሱ ሊያገኙት የሚፈልጉት ኦዲየንስ እዚህ አካባቢ ሲመጣ የሚመቀኙ ሰዎች ናቸው። እና ውይይቱ ላይ ትኩረት ሳደርግ ሌላው የአካውንት መጥፋት፣ የአካውንት መወሰድ ትርክት ውሸት ነው። የዝግጅት እጥረት ነበረ በዛ በኩል። ሌላው መሀል ላይ ኦቨር ኮንፊደንት እንደሆነ ለማሳየት ሞክሯል ሁሱ ወንድማችን። ያ ግን ከሳይኮሎጂካል ጭንቀት ከአይምሮ ውጥረት የሚፈጠር ይሄ ኮንፊደንት ለመሆን ለሰዎች ለማሳመን። ለምን ታሳምነኛል? አሁን እፎይ አፍንጫለኝ ብሎ አያሳምነኝም። 10 ጊዜ እየነካው እየነፋው እየተነፈሰበት አያሳየኝም። አለው የሚታይ ነው። አንድን ጉዳይ ለማሳየት በጣም ኦቨር ሪያክት ካደረግ ሪያክሽኑ በውስጥ ያለውን ስጋት ነው የሚያሳየው። እና በጣም ፍርሃት ነበር። አሁን ሰዎች ካልታዘባችሁት ፍርሃት ነበር። ስልክ ይወድቅበታል፣ ራሱም ይወድቃል፣ ማያስቅ ቦታ ላይ ይስቃል፣ ኢንተራፕት ያደርጋል። እኔ የውይይት ህግ ላይ የምታውቁትን እንደሆነ ታውቃላችሁ። ሰው 10 ደቂቃ ከተሰጠው 10 ደቂቃው ለምን ስለ እናቱ መቀነት ስለ አባቱ ኮፍያ አያወራ? መብቱ በቃ ዝም ብሎ ያወራ። እሱን የሚመለከቱት ሰዎች ልክ እንዳላወራ እኮ ያውቃሉ። እኛ እኮ ሮቦቶች እኮ አይደለንም። ቁጭ ያልነው ሰዎች እኮ እንታዘባለን። የፈለገውን ያለው አታቋርጠውም፣ ጸጥ ብለን የምሰማው። እና እዛ ጋ ግን መሀል ላይ በጣም ነርቭ ሲነካ ሲመጣ ያለው። ሌላው የሰዓት አጠቃቀም ነው። ውይይት ላይ 2 አካሎች ነው ሰዓት የሚይዙት። እንግዲህ እኔ ብዙ ውይይቶች እዚህ ሶሻል ሚዲያ ላይ እንደተከታተለ ሰው ተወያይ የየራሱን ሰዓት ነው የሚይዘው። ሰዓት ትይዝና አንተ ሰዓት ካሳለፍክ የራሱን ደቂቃ ስለያዘ አሳልፈዋል፣ አቁም፣ ይኸው እኔ የያዝኩት ሰዓት አልፏል፣ ደቂቃ አልፏል ይላል። አንተም እንደዛ ታደርጋለህ። ሰዓት ካስያዘክ በኋላ በሌላኛው ሞባይልክ ማስረጃ ልታሳይ ስትሞክር ሰዓቱን ከለልከኝ የሚል ከንቱ ጭቅጭቅ ሲጨቃጨቅ አየሁት። መጀመሪያ ሰዓት ማን ያዝልኝ በላለህ አንተን። አንቹ ታመጫው አንቹ ታሮጩ የሆነ ክስ ነው ሲከስ የነበረው። ሰዓት ያዝልኝ ካለ ከዛ ደግሞ በሌላ ሞባይል ለማሳየት እንግዲህ በአንድ ስልክህ እየቀረስክ ነው፣ በሌላኛው ስልክህ ማስረጃ እያሳየ ነው። ሰዓት ያስክበት ስልክ አለ። እነዚህ 3 ስልኮች እንግዲህ እንዴት አድርገህ ልትይዘው ትችላለህ? እና የሆነ እንደተከለለ እንደተጎዳ አይነት ነገር አድርጎ ነው ሊያቀርብ የፈለገው። ይሄ በር ዘግቶ ከመጮ ብቻ የሚመጣ ነው። በቃ ኡስታዝ እሱ በር ዘግቶ ሊቅ ይመስላል፣ የባይብል ሊቅ ይመስላል። አይደለም። መጽሐፍ ቅዱስን የሚረዳ ይመስላል። አይደለም። ቤት ዘግተ እያስገባ ከዛ በኋላ ስትፈልግ እቺ ዲስኮኔክት የምትለዋን እየጫንክ ሌሎች ሞክ የሚያደርጉ ሰዎችን አብረክ አሰልፈ በዚህም በዛም እያዋከብ ከዛ ደግሞ ምስኪን መንገደኛ ክርስቲያኖችን እያስገባ ማዋከብና በጉዳዩ ላይ ዝግጅት ያለው ሰው ማውራት የተለያዩ ናቸው። አሁን ይሄ ነው በቃ ይሄ ነው። በየቤቱ መፎከር በየቤቱ ያለው ማለት አይደለም። ዋናው ጉዳይ አምላክህን የምታምንበትን እምነት በወደረኞችና በሚቋቋሙ ሰዎች ፊት መግለጽ ትችላለህ ወይ ነው በቃ። ኡስታዝ እሱ የለመደው እሳቸው ምናምን እየተባለ መከበር እንደ አንድ ወጣት እንደ አንድ ሁለት ወጣቶች እንደሚያወሩ 2 ወጣቶች እኩል ለእኩል ትከሻ ለትከሻ የሚያወራው ሰው ገጥሞ አያውቅም።
ገባ እየፈሩ እየተንቀጠቀጡ የሚያወሩ ሰዎች ነበር የገጠሙት። አሁን ግን ኖርማሊ በትከሻ ቢለካካው እኩል አፉን ከፍቶ የሚያወራው ሰው። ሌላው ቅድም የተነገረ ይሄ እፎይ ላይ የተፈጠረ ኢሜጅ አለ። አንዳንድ ሰውን በሀሳብ በትምህርት ማሸነፍ ሀሳቡን መቃወም ሳትችል ስትቀር ስም ትለጥፍበታል። ይሄ እንትን ካራክተር አሳሲኔሽን ነው። አሁን በጣም ትልቁ ነገር እፎይ ላይ የተፈጠረው ነገር ካራክተር አሳሲኔሽን ነው። እዚህ ሶሻል ሚዲያ ላይ ተሳዳቢ ነው የሚል የሚጫጫው ምልክት አለ። ይሄ እፎይን አንድ ቀን አይተውት የማያውቁ ሰዎች ራሱ እፎይ የሚል ስም ቀጥሎ የሚመጣላቸው ተሳዳቢ ነው። ይሄ ድግግሞሽ ንግግር ማለት ነው። ድግግሞሽ አንድ ሰው ላይ አንድን ኢሜጅ ይፈጥራል። ለምሳሌ የሆነ ምርት ኖሮ እዛ ምርት ውስጥ ትል አገኘው የሚል ሰው ተደጋጋሚ ብሰማ ያንን ምርት ባይ ዲፎልት አንተ ትል አግኝተህ እኮ አይደለም ስለ አሉ ብቻ ያንን ምርት ያለመግዛት ያንን ምርት ያለመጠቀም ቴንደንሲ ይሰፋል። ልክ እንደዚሁ እፎይን የማያውቁትም ላይቭ ላይ ገብቶ የተከታተሉትም ያልተከታተሉትም ሰዎች ተሳዳቢ ነው የሚለው እንትን ነው የሚሰሙት። ስለዚህ ምንድነው አፕሩቭ ማድረግ የፈለጉት? ኢምራን የሚባለውን ልጅ 2-3 ጊዜ አድርጎ እፎይ ክፉ ቃል እንዲናገር ነበር የመጀመሪያ ሙከራ የተደረገው። መጀመሪያ አካባቢ ላይ አይዞ ምናምን ተረጋጋ እንጂ ቀስበል እንጂ ምንም የተቸኮለ ነገር በሌለበት ማለት ነው። ከዛ እሱን ራሱ መቋቋም ከ2 ሰዓት በላይ ሰውን ታግሶ ጠብቆ ከዛ በኋላ ያንን ደግሞ እልህ አስጨራሽ የሆነን ትዕግስት ደግሞ አልፎ እንደዚህ ያለ ነገርን ለመቋቋም መሞከር ራሱን ችሎ በጣም የእግዚአብሔር ጸጋ የእግዚአብሔር ምሕረት ደግፎ ከእግዚአብሔር አብሮ ከሆነ ነው። ምክንያቱም ይህንን ነገር ህዝብ ከዚህ ጉዳይ ላይ እንዲወጣ ነፃ እንዲወጣ ይፈልጋል። የኛ አምላክ ህዝብ ከዚህ እስራት እንዲፈታ ይፈልጋል እና ይሄ የስም ማጥፋት እንዲታይ ነው የፈለገው። በሀገራችን ደግሞ ይሄ በጣም ቀሽም የሆነ ባህል አለ። ጮክ ብሎ የሚያወራ ሰው እንደ ትዕቢተኛ፣ ቦልድ የሆነ ድምፅ ያለው ሰው እንደ ጉረኛ፣ ትህትና ቢስ እንደሆነ ሰው እንዲቆጠር ማለት መስለምለም፣ አንገትን መቀነጣጠስ ትህትና አይደለም። በነገራችን ላይ ሮንግ የሆነ የትህትና መንገድ አለ እዚህ ሶሻል ሚዲያ ላይ። እሱ እኮ ትሁት ነው ምናምን ምን ስለሚያደርግ አንገቱን ቀጥ ካልክ ትዕቢተኛ፣ አንገትን ቀጥ ካደረግ ድምፅ ጮክ ካለ በቃ አንተማ በቃ እንትነ አውሬ ነህ። ድምፁን ጮክ ያደረገ ትዕቢተኛ አይደለም ወገኖች። ትዕቢት የሚለካው በልቡ ውስጥ ሰውን በማሳነሱ ሲኖረው። ሌላው በአረብኛ በጣም ቡስት ሊያደርግ ፈልጓል። እንዴ ኡስታዝ እኮ ሆነ አረብኛ እኮ ማወቅ ስራክ ነው፣ እንጀራህም ነው። ላይፍህ እኮ የተመሰረተው እሱ ላይ ነው። እንዴ በጣም በቃ በቋንቋ እንትን ለማድረግ ራሱን ከፍ አድርጎ ለማሳየት ሲሞክር እንዴ ቁርአን እኮ የተገለጠው በአረብኛ እኮ ነው። አንድ ኡስታዝ አረብኛ ማወቅ እኮ ከህይወቱም ጋር ከእንጀራውም ጋር ከሃይማኖቱም ጋር እኮ የሚገናኝ ነው። እንዴ በጣም እንትን አይደለም፣ እንደ ትልቅ ነገር የሚቆጠርም አይደለም። ሌላው የአላህን ስም የጠቀሰበት ጉዳይ ነው። አላህ ኢንተርናሽናል ነው ያለበትን እግዚአብሔር አለ። እሷ ፓርት በጣም ያሳቀች። እግዚአብሔር አለ ከኤርፖርት አያልፍም አንተ የምትጠራው እግዚአብሔር የሚል የተሳሳተ ስንኩል ሀሳብ ነው የሰጠው። አጠቃላይ አምላካዊ የሆነ የስሙን ትርጓሜ ባልሳተ መንገድ በዓለማት ውስጥ መጽሐፍ ቅዱስ ሲተረጎም የሰዎችን ሀገር ቋንቋ ባከበረ መንገድ ነው የኛ መጽሐፍ የተተረጎመው። ለምሳሌ በኦሮምኛ ዋቀዮ ተብሎ የተተረጎመው። ዋቀዮና እግዚአብሔር ይለያያሉ? አይለያዩም። ለአረቡ ዓለም እግዚአብሔር ብለን ስናስተዋውቅ አላህ ብለን ነው ያስተዋወቅ ነው። ያ አላህ ግን ቁርአን ላይ የተገለጠው አላህ ሳይሆን በመጽሐፍ ቅዱስ ላይ የተገለጠው መንፈስ የሆነው በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ውስንነት የሌለበት ለመኖሩ ጅማሬን ፍጻሜ የሌለው አልፋ ኦሜጋ የሆነው አምላክ ማለት ነው። አላህ በሚል ስም የተጠራው ለሙስሊም ለአረብ ሀገር ሰዎች፣ አረብ ሀገር ክርስቲያኖች አላህ አሉ ማለት ልክ ቁርአን ላይ ያለውን አላህ አሉ ማለት አይደለም። እና እቺን ፓርት በጣም እንትን አስቃኛለች። አላህን ኢንተርናሽናል አድርጎ ልክ ክርስትና እኛ የምንጠራው እግዚአብሔር ሎካል እንደሆነ ከኤርፖርት እንደማይሻገር የሞከረበት ሙከራ ማለት ነው። እና ለሚገባው ሰው በጣም ትልቅ ነገር ነው። እና እንትን እንዳይመስል ባት ምናምን ላት ምናምን ሲባል እዚህ እንትን ላይ እየቀለዱ ነው እንዴ እንላለን። እኛ እንግዳ ነን ለቋንቋዎቹ፣ እናንተ ለምታወሩበት ቋንቋ። እኔ ጆሮዬን ይዤ አውቃለሁ አንተ ላይቭ ላይ ገብቼ
የሚወራው ወሬ ማለት ነው። ግን ችግሩ አንተ ባለጌ ስለሆንክ ሳይሆን የምታመጣው መረጃ ያለባቸው ሐዲሳትና መጽሐፍቶች እንደዛ ስለሚሉ ምንም ማድረግ አይቻልም ነው። አሁን ይሄም እኔ ሳወራ ከእስልምና ጋር ስላለኝ ጥላቻ ምናምን የሚመስለው ሰው አይደል። እኔ ሙስሊም ወንድሞቻችንን እዚህ ውስጥ ያለን ሁላችን እንወዳቸዋለን። ግን የምትከተሉት መንገድ የዘላለም ሕይወት እንደሚሰጥ ስለማናምን ወደ ብርሃኑ ወደ ክርስቶስ መንገድ እንድትሄዱ ከመፈለግ አንጻር ነው። ይህንን ነው በአጭሩ የተመለከትኩት። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ቴንኪው አቤል አቡና፣ እናመሰግናለን። በጥሩ ሁኔታ ገልጸዋቸዋል። ኦቨርቪው ለሁሉም ሰጥተሃል። እንደው ጠቅለል አድርገህ አንዱ ለቪዲዮ እኔና እንመለሳለን። ኮስት ያለ እውነት እንኳን ደህና መጣሽ። ደህና ቆያችሁኝ። ሁላችሁንም እንዴት ናችሁ? ምንም ኔትወርክ እኮ ዛሬ አስቸገረኝ። ኦኬ ላክልሽ። ምን ቪዲዮ ነው? ዳታ ኮስት ያለ አዋታችሁ ብትልኮልኝ። ያ ምንም እንትን አማራጭ ስለሌለ ማለት ነው። እና በግልጽ እንግዲህ ትናንትና ያያችሁት ዲቤት ስራውን ሰርቷል ማለት ነው። ስራውን ሰርቷል። ምን ማድረግ እንዳለብን ምኑ ጋር መንካት እንዳለብን ጠንቅቀን ስለምናውቅ ነው እንደዛ ያደረግነው። ስለዚህ አሪፍ ነበር ብዬ አምናለሁ። አይ ቲንክ ቃል ይሰራል። ኔትወርክ ማውራት ትችላለህ። ተሰራ ይሰማል። አይ ዘግና አጠቅምም ዘግና። ኦኬ እውነት ሻ ምትይናለህ? እኔማ አቤላን እየሰማሁት ነበር እኮ በጥሩ መንገድ በጣም በደንብ ኢላቦሬት አድርገው ነው ያስቀመጠው። እግዚአብሔር ይሰማል። እኔ ትሰማለህ? ካሜራ ይከፍታል። እሺ ማይክ ይከፍታል። አይ በቃ የሚውሏል ነው አሁን ሳፈርሽ በጣም ብዙ ቪዲዮዎች ነው ያሉት። ባይዜ በጣም ብዙ ኡስታዞች በጣም ብዙ ሙስሊሞች ቪዲዮ ሰሩት። ኧረ ታውቃችኋል እንዴ? አንተም ኡስታዙ ነው እንዴ? አተረማመስከው። ተረጋጋ። በጣም ብዙ ቪዲዮዎች ነው የተሰሩት። እንግዲህ እስካሁን ድረስ ራሱ በጣም ብዙ ቪዲዮዎች አሳይተናል። ይሄኛ ኡስታዝ አይደለም፣ ይሄ አላህን አይወክልም፣ ይሄ ፍጡር ነው እስኪ እንዲሉ አድርገናቸዋል ሙስሊሞችን። 2 ሰው 20 ሰው ሰለመ ሳይሆን እኛ የምንፈልገው እነሱ እንደዛ ይጫወቱ፣ እንደዚ አይነት ድራማ 2-3 ታንሳለች 200 በቀን የሚበሉ። እኛ ግን በሚሊየን ነው የምንፈልገው። ቆስጠንጢኖስ በቃ ዋርኒንግ መጣብህ። ሪፖርት ተጠበጠበ። ሄት ስፒች እስቲ ከፍትላል የፈጠነ አፍጥነው አስወርደው እያለኝ ነው። ከውይይት በስተጀርባ ክፍል አንድ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሕባቢ እንደምታውቁት ማታ ውሃቢዎች ከክርስቲያኖች ጋር ክርክር እንዳደረጉ የሚታወቅ ነው። አማ ሙስሊሞች ይህንን ነገር አይፈልጉትም። ለምን? አላሁ ሱብሓነሁ ወተዓላንና ነቢያችንና ዐለይሂ ሰላቱ ወሰላምን ማሰደብ ስለማይፈልጉ ማለት ነው። እና ከማታው ክርክር ከታዘቡት መካከል እፎይ የሚባለው እንደዚህ ብሎ ስጠይቀው ምን ብሎ እንደመለሰለት አንድ ቪዲዮ አይተን እንመለስ። አላህ ጭንቅላት አለው የለውም የሚል በቁርአን ሐዲስ ተገለጸም። ስለዚህ አለው ብለን ማናገር ነው ብለን ማናስተባበል። ምክንያቱም በቁርአን ሐዲስ ላይ ያለው ብቻ የሚቀበል እንጂ የማንችለው የማንቀንስ ስለሆነ ቀጥል ባበስ እንዴ በቃ ስለ ታወቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአን በሐዲስም አልተነገረም። የለውም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል አይኖረውም ይችላል። አንገትስ አለ የለውም? እሱም አልተገለጸም። ብልትስ አለ የለውም? እሱም አልተገለጸም። ቪዲዮን እንዲህ እንደያችሁት ነው። እፎይ የተለያየ ጥያቄ አቅርቦለታል። ያንን ጥያቄውን ግን በውሸት ነው የመለሰለት ማለት ነው። ምክንያቱም ውሃቢዎች በእምነታቸው ስለሚሸመቁ ማለት ነው። እነሱ ሐዲስንና ቁርአንን በቀጥታ መተርጎም ያለብን እያሉ ሐዲሱን ያደረጃጁ እየተረዱ አላሁ ስብሓነሁ ወተዓላ ሁሉንም ክፍለ አካልን እናጸድቃለን ሲቀር ብልት ሲቀር ብልት ምን ስለሚሆንባቸው እፍረት ስለሚሆንባቸው እንደዚሁም ወንድ ነው እንዲ አላህ ብለው እንዲያሏቸው ማለት ነው። ከዛ መካከል
ካለ ሐዲስ ጠቅሰው ሐዲሱን ዑለሞች በፈሰሩበት እኛ እንከተልም እኛ በፈሰርንበት ነው ብለው የሚጠቅሱት ሐዲስ ምንድነው? ኢነላህ ኸለቀ አደም ዐላ ሱረቲሂ አላሁ ሱብሓነሁ ወተዓላ አደምን በሱ አምሳያ ፈጠራቸው ነው ብለው ይሄንን በቀጥታ እየተረጎሙ ይሄ ትርጉም የአህለ ሱና ወል ጀማዓ ትርጉም ሳይሆን የሙሸቢያዎች ወሃቢዎች ትርጉም ነው። ከዛ አላሁ ሱብሓነሁ ወተዓላ ምን እያሉ ነው ማለት ነው? ድምፁ እንትን ይላል ይጮሃል። አይደል ሌላ አስቀጥለን። ስለዚህ ግልጽ ነው አፍሮበታል። አላህንም እንደውም ጾታ እንትን ሙሉን አለውም ማለት ነበረበት እያለ ነው። እንደዛ ነው። ይህንኛውም ደግሞ ሌላ ምላሽ ፓርት እየመለሰ ነው መሰለኝ። ይሄ ደግሞ ክፍል 1 ክፍል 2 እያለ እንደዚህ የሚቀጥል ነው። ቀጥል። በትክክል እሺ፣ እንመልከት እንግዲህ እስቲ። ብዙ አስተያየት የሰጡ አሉ። በደንብ በጣም ብዙ ቪዲዮዎች አሉ፣ ከመጠን በላይ። የቱን አንስተን የቱን እንትን እንበላችሁ እንግዲህ። አክቹዋሊ ዞር ዞር ስትሉ በደንብ የምታያቸው ነገሮች ይሆናሉ። እንቀጥል። ውይይት ዙሪያ ብዥታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ። ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብዥታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ብዙዎችም ስለሚጠቅም ብዙዎች ላይ የተረጨ ብዥታም ስለነበረ በደንብ ሼር ማድረግ እስከ መጨረሻው ተከታተሉ። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ምን አለ ብዙዎችን ያደናገረ አንዳንድ አለና ኧረ ምን አንዳንድ ሁሉም ብዙዎችን ያደናገረ። ስለዚህ ሙስሊሞች እንዳለ ግራ ገብቷቸዋል ማለት ነው። ይሄ እኛ ያልነው አይደለም፣ ከራሳቸው ወንድማችሁ ነው። ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱን በዚህ ሪከርድ የምንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እቺን ሪከርድ ሰጥተናል። አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ 2 እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ 2 አካሎች እንጂ ስለ ትክክለኛው ስለ ኃያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ። አሁን በቁርአን የድ የሚል ሲፋ መጥቷል፣ አላህ ወጅህ የሚል ሲፋ መጥቷል፣ ሌሎችም ሲፋዎች መጥተዋል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጎም፣ ወጅህ የሚለውን ቀጥታ ፊት ብሎ በመተርጎም፣ ቀደም የሚለውን ቀጥታ እግር ብሎ በመተርጎም፣ ይሄ ነው ትልቁ የመጀመሪያው ጥፋት ማለት። ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ የሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም፣ እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱም ጌታ አይደለም። ከላይ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። መለስ አድርገው ትንሽ አዳምጡ እዚህ ጋር ያለውን ከማስተምሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም፣ እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ እሱም ጌታ አይደለም። ከላይ እንደማታ አላህን ያመሰገንኩበት ጊዜ የለም። ወላሂ ነው የምላችሁ። እንቀጥል። ሁለተኛው ሰምተን ምን አለ? እፎ እንደማታ ያመሰገንኩበት የለም ወይስ ኡስታዛቸው ያ ቃል ተብሎ የተኮፈሰው በመጅሊስ የተሸለመውን አጥብ አሰጣሁት ማለት ነው። እንደማታ የተደሰትኩበት የለም። እስኪ ለምን እነኚህ ደግሞ እንደዚህ አይነት ነገር አምላክ አይደለም ፍጡር ነው እያሉ ስለሆነ ማለት ነው። እጅ እግር አለው፣ ባት አለው፣ ይወጣል የሚለው ጋይድ ያው ላለማስረዘም ሞክራለሁ። በደንብ ሼር ኮፒ ሊንክ ያደርጋችሁ እስከመጨረሻው ሰው እንደዛ ነው ብለህ አንተ አምናለህ? እሺ አምላክ አላህ ሱብሓነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዳም አዎ አላህ ሱብሓነሁ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ሱብሓነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢ አላቋረጥኩም። ይኸውልህ ሌላ ወሬ አታውራ። መርሐባ። አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ሲናገር ሰምታችሁ አላሁ ተዓላ ወጅህ የሚባል ባህሪ ሲፋ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት አለው ካልኩ እኮ እንዴት ብሎ ጥያቄ ይመስላል? ምን አይነት ፊት ነው? ታጠበው እኮ አንተ ድገማት ቆስጤ ወደኋላ አድርገህ ሆኗል። ረሹ ባህሪ ሲፋ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት እኮ እንዴት የሚለው ጥያቄ ይመስላል? ምን አይነት ፊት ነው?
ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። ከዛ ፊት አለው ፊቱ ግን አደምን የሚመስል አይደል? ያ እኛ ነን ምን ማለት ነው? ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮን ፊት አላት እኮ አይደል? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል። ግን ሁለቱም ፊት የሚባለው መገለጫ ያመሳሰላቸዋል። እንዴት ነው እኛ ህፃን ልጆች እኮ አይደለም። ይሄንን ቆም ብለን እናስብ። ገና ብዙ ነገር ይቀጥላል። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እንደ ፍጥረት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ኧረ ኡስታዝ እንግዲህ አስቡ የራሳቸው እንዳቀናበሩት። እነዚህ ከባድ ናቸው። ጌታን ለካ ደስታው የጋራ ነው። ለካ እኔ እኮ በዚህ ሳይድ ብቻ መስሎኝ ተደስቷል። አፍነው ነበር ታውቃለህ። ተነፈስክላቸው በአንተ በኩል ከመጅሊስ ጀምሮ እስከ ሚዲያው ያው እነዛ ነው የተቆጣጠሩትና ደስ ብሏቸዋል። ተወቀጠላቸው አብያ ኡስታዝ። የሚገባ ይገባችኋል። ውይይቱ እኮ ያልኳችሁ ለዛ ነው። የሚረዳው ይረዳዋል። ክርስቲያኑ ላይ ገባው ይችላል። እግር ባት ምናምን ስንም ምንድን ነው እሱ እግር ነው መሄጃ ነው ብሎ ሊያስብ ይችላል። እጅ ሲባል ምንድን የጥያቄ ነው ሊል ይችላል። አምላክ ጋር ሲመጣ ግን ሌላ እንትን እንዳለው እንደገና ደግሞ ብዙ ችግሮች እዞ የሚመጣ ስለሆነ ያኔስ በጣም በርካታ ቪዲዮዎች አሉ። ደክሞኛል። አይዶ ነው ትናንትና በጣም ረጅም ሰዓት ቆየሁ። ዛሬም ብዙም አልተኛውም። እውነት ሻ ለሴቶች እድል እንስጥ ትላለህ። ሪስትሪክሽኑ እንትን እንዳይለብህ እኔ ሪስትሪክሽንም እኔ ጋርም አለ። በውስጥ አውራኝ ኤዲት ተደርጎ ይለቀቅ ነው። አይ እኔማ በጣም በጣም ጥሩ ሀሳቦች ስለተነሱ እኔ እውነት ወንድማችን እታች እዚህ ላይ ከእፎይ ጋር ቁጭ ብዬ ስታዩኝ የምርም ኦፌንድድ ልትሆኑ ይችላላችሁ ከዚህ በኋላ ለምናገረው ነገር። ግን እንዴት ብዬ ልንገራችሁ? ይሄንን ከቅንነትና ከሰብአዊነት እንረዳውና አሁን እምላቸውን በደንብ ስሙኝ። መልእክቱ ለክርስቲያኖች አይደለም። መልእክቴ እኔ በዋነኝነት ለሙስሊሞች ነው። ትላንትና በሳይኮሎጂካል ፐርስፔክቲቭም በሞራል ፐርስፔክቲቭም ብናየው የተደረገው ነገር ትክክል አልነበረም። እኔ ለራሳችሁ ሞራል ለራሳችሁ ሃይማኖትን የሚያክል ነገር ነገ ዘላለማዊ ሕይወት ያሰጠኛል ብላችሁ የተከተላችሁት ነገር በዚህ መንገድ ዲስሪስፔክት መደረግ ነበረበት ወይ? እኛንን ወይስ ዲስሪስፔክት ያደረግነው? መጀመሪያ ዲስሪስፔክትስ ስንልስ ምንድን ነበር? ሁላችሁም የፈለጋችሁትን ሰው መከተል የፈለጋችሁትን መቀበል አለባችሁ። ይህንን አድርጎ ይህን አታርጉ ምንም አይነት ክሌም ማቅረብ አልፈልግም። ግን በዚህ ሰዓት ላይ የሰው ልጅ ሀምብል እና ሂዩሚሊቲ ያለው ሀምብል ነው ወይም ደግሞ የሆነ አይነት በጣም ፕሬዝ የሚደረግ ካራክተር በምንሰጠው ሰዓት ይህንን ነገርስ ምን አይነት መስፈርት አሟልተው ነው ይህንን ነገር የምታደርጉት? አንደኛ ውይይቱ እንኳን ሲጀመር ከመጀመሪያውም ጀምሮ በጣም ከሚያስቀው ፓርት ምን ይደረጋል መሰላችሁ? አንድ አዋቂ ሰው ለውይይት ሲቀርብ ባልተጠበቀ ነገር ከሰው ጀርባ ተለጥፎ ሲሆን ምን ያደርጋል? ኦኬ እኔ መቅረብ የምፈልገው በእንደዚያ ከከሌ ጋር ነው፣ አንድ ላይ መቅረብ ፈልጋለሁ። ከዛ የእሱ ኦፖነንቶች ወይም ደግሞ እሱ በተቃራኒ ሳይድ ያሉትን ጠይቆ ከዛ ሆስት አደርጋለሁ አዘጋጃለሁ የሚለውን ሰው አስፈቅዶ ከዛ በኋላ በጊዜና ሰዓት ከተስማሙ በኋላ ነው ፖስት ማድረግ ያለበት። አንደኛ ይሄ አልተደረገም። ይሄ ደግሞ ለኦዲየንሱ ወይም ደግሞ ተመልካች ተከታዮቹ ላይ ምንድነው ብዥታ ለመፍጠር አንደኛ ያደረጋችሁ ነገር ማለት ነው። ሁለተኛ ነገር ደግሞ እሺ ተደረገ ባልተገባ ሁኔታ አንድ ሰው አይደለም እንደዚህ ትልቅ የሆነ የሃይማኖታዊ ውይይት እንኳን ለተራ ፕሬዘንቴሽን እንኳን እንግዲህ ትምህርት ቤት ላይ ያላችሁ ሰዎች ታውቁታላችሁ። ለተራ አስተማሪ ጋር ቀርበን ለሚቀርበው ነገር እንኳን 2 ሰዓትም 1 ሰዓትም 30 ደቂቃን በፊት ቨርቹዋል ሲሆን ወይም ደግሞ እንደዚህ በኢንተርኔት ቤዝ የሆነ ፕሬዘንቴሽን ከሆነ የሚጠቀምበትን ዲቫይስ አዘጋጅቶ ማለትም ስልክም ሆነ ላፕቶፕም ሆነ ታብሌትም ሆነ የትኛውንም ዲቫይስ ላይ የሚገባበትን በስርዓት አስተካክሎ ራሱን ዝግጁ አድርጎ ለየትኛው ተራ ለሚባሉ ውይይት ራሱ ኦዲየንሱን ወይም ደግሞ እዛ ለታዳሚው ሞራል እና አክብሮት ሲባል ብቻ ያንን ነገር ያድጋል። እሱ ያንን ነገር አድጎላችኋል ወይ? በትምህርት ደረጃ ቢሆን እሱ አይደለም 2 ሰዓት ቀርቶ ከ10 እና ከ15 ደቂቃ ያለ ጋፕ እንኳን ፈጥሮ ቢመጣ ያኛው ሰውዬ ይዞ የመጣው ማስረጃ ራሱ እንደ ክሬዲቢሊቲ ወይም ደግሞ ተአማኝነት አለው ተብሎ
አይጠበቅም። ለምን የሰው ልጅ ከድርጊቶቹ ስለሆነ ታማኝነቱንም የሚገልጸው ማለት ነው። እዚህ ጋር ቅድም አቤላን በጣም ገልጾላችኋል። እኔ አልደግምባችሁ። ድምፁን ስለቀነሰ ስለተስለመለመ ወይም ደግሞ አንገቱን ስለሰበረ አንድ ሰው ልጅ ሀምብል ወይም ደግሞ ቅን አያስብለው፣ ድርጊቶቹ ናቸው። ስለዚህ አይደለም ለእፎይም ዲቤቱንም ተስማምቶ ሆስት አደርጋለሁ ብላ ያለችውንም እህታችንንም እናንተንም የእምነቱ ተከታዮችንም ዲስሬስፔክት አድርጓል፣ ንቋል። ይሄ በጣም ትልቅ ንቀት ነው። ቀጣይ ራሱ እንወያያለን ብላችሁ ለምትመጡ ሰዎች ትልቅ ትምህርት ይሆናችሁ። ከዚህ በኋላ እኔ 2 ሰዓት ሁላ የምር እኔ አልደገፍኩትም ነበር፣ ይቅርታ አድርጉልኝና እናንተን እንደ ስለ ትዕግስታችሁ ሳላመሰግናችሁ አልቀርም። 2 ሰዓት ሙሉ ይመጣል አይመጣም እየተባለ መጠበቅ ራሱ በዚህ ሰዓት ላይ ከገንዘብ በላይ ውድ የሆነውን ጊዜ በዚህ መልኩ ማባከን አንደኛ ሌቭል ኦፍ ማቹሪቲ ወይም ደግሞ የብስለት መጠኑ ምን ያህል እንዳልበሰለ፣ እንዴት ነው ይህንን አስተማሪ ለሃይማኖታችን ሊከራከርና ሊወስንልን ይችላል ብላችሁ ፊት ለፊት የምታቀርቡት? ማለት ኦልሬዲ እኮ እኛ ጀጅ አድርገን ለሰውየው ወይም ደግሞ ላመጣችሁ ሰው ካራክተሪስቲክሱ መዝነን አስቀምጠነዋል። ስለዚህ ይህንን ነገር ክሬዲብል ነው ብላችሁ አስተማሪ ብላችሁ ማምጣታችሁ፣ እሱንም ዲፌንድ ለማድረግ መሞከራችሁ እኔ በእውነት ክርስቲያን ስለሆንኩ አይደለም የምላችሁ፣ ሰው ስለሆንኩኝ ለእናንተ በጣም ልብ ያዝኗል። እንደዚህ አይነት የእውር እምነት ተከታይነት ወይም ደግሞ የእውር ሰው ጭፍን ተከታይነት ለምንድን ነው የምትሆኑት? እኔ በጣም ብዙ ላይቮችን እያየው ነበር። የእፎይን ካራክተር አሳሲኔሽን ዛሬ አይደለም ከ2 ዓመት በፊት ከዓመት በፊትም ስታደርጉት ነበረ። ለዛ ደግሞ ተገቢው ማስረጃ ይዛችሁ ኑ ተብሏል። ማስረጃ ኢቨን ብላችሁ ስታቀርቡ አንድ ሰው ኢቨን በህግ ፊት እንኳን ማስረጃ ሲያቀርብ ማስረጃው ሪከርድ የተደረገበት ቀን፣ ሰዓት፣ ደቂቃ ጠቅሶ በዚህ ቀን እንግዲህ እፎይ የተባለው ግለሰብ በዚህ መንገድ እንደዚህ ብሎ ከሃይማኖታችን ከስርዓታችን ውጭ የሆነ ነገር ተናግሯል። እንደዚህ አይነት ኤቪደንስ እንኳን ማንኛችሁም በብቃት ልታመጡ አልቻላችሁም። እስከዛሬም አላመጣችሁ። እኛ ከአምና ጀምሮ ራሱ ስቲል እየጠየቅናችሁ እየጠበቅናችሁ ነበር። ያንን ነገር አላደረጋችሁም። ስለዚህ በእጃችሁ ላይ ማስረጃ በሌለ ገና ለገና ሀሳብን በሀሳብ መሞገስ ስለማትችሉ እባካችሁን ለሰው ስም አትቀጥሉ። አይቀጥልም። ይሄ በጣም ነውር ነው። እጅግ በጣም አስነዋሪ ተግባር ነው። ኢቨን ላይክ በኢትዮጵያ የወንጀለኛ መቅጫ ህግ እንኳን እስከ 6 ወር ፋምና ምስቴክን ከገንዘብ ከሞራል ካሳ ከገንዘብ መቀጮ ጀምሮ እስከ 6 ወር የሚያስከስስ የሚያስጠይቅም ወንጀልም ጭምር ነው። ስለዚህ እባካችሁ ህግና ደንብን እወቁ። አንደኛ። ሁለተኛ ነገር ደግሞ ለራሳችሁ ለሞራላችሁ ለሃይማኖታችሁ የሚመጥን ሰው አስቀምጡ። በመጀመሪያ ደረጃ እዛ ላይ አስተማሪ ብላችሁ የሰጣችኋቸው ወጥተው መጽሐፍ ገጾ ስላነበበው አይደለም። እዚህ ጋር ከስነ ምግባርም ከሞራልም መመዘን ያለባችሁ መስፈርቶች አሉ። ትላንትና ደግሞ ለእናንተ በጣም ግልጽ ማሳያ ነበር። 2 ሰዓት ተዉት፣ ሌላውን ነገር 2 ሰዓት እንኳን አፍርዶ መምጣት እኔ አሁን መምህር ያንን ነገር ቢያደርግ ኖሮ አልደግፈውም ነበር። ለምን? እዚህ ጋር የኔንም ጊዜ አባክኗል። 2 ሰዓትም የምማርበትን ሌላ ስራ የምሰራበትን ዌስት አድርጎብኛል። ስለዚህ እንዴት ነው ይህንን ነገር ሃይማኖት ልንትን ሊልኝ የሚችለው ብዬ ነው የምቀበለው። ስለዚህ እባካችሁ ኡስታዞቻችሁ ላይ ያለውን ብላይንድድ ፌት የሆነ ነገርን እባካችሁ ጥያቄ ውስጥ አስገብታችሁ መዝኑ። ሌላውን ነገር ተውት። ሌላ ደግሞ በሳይኮሎጂ ማለት ነው የሚያመጡት ተጽዕኖች አሉ። እንደዚህ በጭፍን ሰውን መከተል አንደኛ ይሄ ሚዛናዊነትን ዲስቶርድ ያደርጋል። ማለትም አይምሯችሁ ራሱ ዲዛይን የተደረገበት ኢንፎርሜሽኖችን የሚያመዛዝንበት ነገሮችን የሚነራበት መንገድ ብዙ ነገሮች አሉ። እሱን ነገሮች ዲስቶርድ እሱን ነገር በትክክል አይምሯችሁ እንዳይተገብር ታደርጉታላችሁ። አንደኛ ነገር። ሁለተኛ ነገር ደግሞ እናንተ ኢዚሊ ማኒፕሌትድ እንድትሆኑ ከእውነታው ራሳችሁን በትክክለኛ እውነቱን በግልጽ እንዳታዩ እናንተ ጋር የሚቀመጠውን ኢንፎርሜሽን ማኒፕሌት አድርጎ ያስቀምጡላችኋል። ለዛ ደግሞ በቃ ግልጽ ተጠቂ ናችሁ። ብላይንድድ ፌት ሰው ላይ ካላችሁ ማለት ነው። ሲቀጥል ደግሞ ሪያሊቲውን እውነታውን ትላንትና የተፈጠረውን እናንተ የሚገባችሁን ነገር ትክክለኛ የሆነ ነገር በግልጽ እንዳትረዱ በግልጽ እውነታውን እንዳታዩ በጣም ይጋርድባቸዋል። አራተኛ ነገር ደግሞ ኢሞሽናሊ እነዚህ ሰዎች ላይ ዲፔንድ ትሆናላችሁ። አሁን ትላንትና ዛሬ ጠዋትም የተለያዩ ላይቮች ላይ ኖቲስ አድርጌያለሁ። በጣም ኦፌንድድ ሆናችሁ ልጁን ዲፌንድ ልታደርጉት እንትን ትዙ ነበረ። በጣም እንደዚህ ነው እያላችሁ እንደዚህ ይሄ ነገር እናንተ እዛ የምትከተሏቸው ሰዎች ላይ በጣም ብላይንድድ ፌት ስለሆናችሁ በጭፍን ስለምትከተሏቸው እነዚህ ያመጣባችሁ የኢሞሽናል ወይም ደግሞ የስሜታዊነት ላይ እነሱ ላይ ዲፔንድ ታደረጉና
በኢንቦክስ ላይቭ ጆይን እያደረጋችሁ ለወንድሞች ለእህቶች የማስፈራሪያ ስብዕናን የሚነካ ለሰው የማይመጥን ስድቦችን እንድትልኩ ያደርጓቸዋል። ሶስተኛ መጨረሻው ደግሞ የከፋው ደግሞ ኢቭን ለተለያዩ የአእምሮ እክሎች ራሱ የሚያጋልጥ ነገር ነው። ይህን እንደ ተራ ልታዩት አይገባም። እምነታችሁን ተከተሉ። ግን እዚህ ጋር ሪፕሬዘንት የሚያደርጉባችሁን ወይም ደግሞ ሪፕሬዘንት ያደርገኛል ይወክለኛል ብላችሁ የምታመጡትን ሰው ግን እባካችሁ መለስ እያላችሁ መዝኑ። እኔ ይሄ የእህትነት ምክሬ ነው ማለት በቃ ላይክ አላብዛባችሁ፣ ግን ይሄ እንደ እህትነት አዳምጡት። ይሄን ለማለት ነው። ትናንትና የታዘብኩት ይህንን ነው። ካበዛኝ ይቅርታ። ኦኬ ቴንክ ዩ። እሺ እናመሰግናለን። ቃል ይሰማል? ልንጠቀምበት የለም አጭር ነገር። እሺ እፎይ ስለሆነው ነገር እኔ እግዚአብሔርን አመሰግናለሁ። ከዛ ቀጥሎ ደግሞ ለትጋት በዚህ ወጣትነት እድሜ ሁሉ መጽሐፍ ማንበብ ራሱ ኮሚትድ ሆነ የእስልምናውን የክርስትናውን ይህ ሁሉ አድርገ የህይወት መስተዋትነት ሁላ ከፍለ ፍሬው ደግሞ ትላንት ስላየ ነው። በጣም ደስ ይላል። በጣም ብዙ ድሎች አሉ። ቀስ እያልን ነው የምናወራቸው፣ ግን ሶስቱን እስቲ ልናገር። በጣም አሳጥሬ አንድ ደቂቃ ባልሞላ። የመጀመሪያው እፎይ አቤላም እውነትም ሁሉም ያወሩት እፎይ ተሳዳቢ ነው የሚለው ካራክተር አሳሲኔት አድርገነዋል ትላንትና። ኢማጂን አንተ ጋር እንኳን 2.ምናምን ሚሊዮን ሰው ነው ያየው። ላይቭ ነው የምልህ፣ እዛው ላይቭ ላይ 2.ምናምን ሚሊዮን ሰው ኮምፓራብል ስለነበረ እሱም ጋር 2.5 ሚሊዮን ሰው አይቷቸዋል ትላንትና ብቻ። ትላንት እዛው ነው የምልህ። ከዛ በኋላ ደግሞ እየተቆራረጠ በየቲክቶኩ የሚለቀቀው፣ ዩቲዩብ ላይ የሚለቀቀው፣ ፌስቡክ ላይ የሚለቀቀው፣ ሰዎች ቴሌግራም ላይ የሚላላኩት ስታየው በቃ በጣም አንደርስቲሜት እናድርገውና 10 ሚሊዮን ሰው አይቷቸዋል። እኔና አንዳውን እስከምናወራበት ታይም ማለት ነው። እና ለአንድ ዓመትና ለ2 ዓመት ዓለምን ሲዞር የነበረው እፎይ ተሳዳቢ ነው የሚለው ክስ ወይም ካራክተር አሳሲኔሽን ይሄ ሁሉ ሰው ጋር የደረሰ አይመስለኝም። እኔ ተሳዳቢ ነው የሚለው ነው የምልህ። ስንት ሰው ጋር ደርሷል? ሰብጀክቲቭ ስለሆነ ለሁላችንም እንተው። ግን እውነት ምንድን ነው? ጫሟን ስትቆጥር ውሸት ዓለምን ትዞራለች ይባላል፣ ግን አትቀድማትም። የሚገርመው ትላንት ያየ ነው ይሄ ነው። ከዚህ በኋላ እፎይ ተሳዳቢ ነው የሚል ለአንዴና ለመጨረሻ ጊዜ ትላንት ተቀብረዋል። የኡስታዙም ይሄ በየላይቭህ እየመጡ አንተ ጀግና ከሆንክ አንተ ወንድ ከሆንክ ለምን ከኡስታዙ እሱ ጋር ትወያይም ሲሉ የነበሩ ሰዎች ራሱ አሁን ለመማር ታብታብ ለማድረግ ካልሆነ አይመጡም፣ ለተመሳሳይ ጥያቄ ማለት ነው። የሁለተኛው ደግሞ ትላንት ያገኘነው እድል ወይም ድል ጥያቄው ምን ነበር? ጥያቄ ምልክት ያለበት ነገር ተይዞ ነው የተገባው አይደለ? እፎይ ነቢያት የሰበኩት አምላክ እግዚአብሔር ነው ወይስ አላህ ነው አይደለ? ከዛ ጥያቄ ምልክት አለበት። ስለዚህ ይሄ ግሳንግሱ የነበረው ውጣ ወረዱ ምናምን ተወውና ላይቭ ዲቤት ማድረግ ከጀመራችሁ ጊዜ ጀምሮ እስክትጨርሱ ምንድነው የምንጠብቀው? ማለት ላይቭ ሲያልቅ ዲቤቱ ሲያልቅ ምንድነው የምንጠብቀው? መልስ እንጠብቃለን አይደለ? ማን የተሰበከው? ስብከት ማለት ባይዞ መገለጥ ማለት ነው። የተገለጠው የተሰበከው ማን ነው የሚለው ነው። መልሱ ማን ሆነ? ታች ጻፉት እስቲ። ምንድነው መልሱ የሆነው? አልተገለጸም ነው በቃ። አላህ ያልተገለጸ አምላክ እንደሆነ በነቢያቱ ተምረን ወይም ተመልሶልን ወጣን ማለት ነው። ሌላኛው ደግሞ የሚሰሩት ፖለቲካ ያንን ለመሸፈን 20 ሰው አሰለምን፣ 30 ሰው አሰለምን፣ 10 ሰው አሰለምን የሚሉት ኡስታዞቹ ራሳቸው ማለት ነው። እነሱ ታች ድራማ ነው የሚሰሩት ሲጀመር። ግን የሚገርመው እነሱ ራሳቸው ኡስታዞቹ ራሳቸው እኛን አይወክሉም እንዲባሉ ነው ያደረግናቸው። ኡስታዝ አይደሉም። ያው 2 ሰዎች እንኳን ገብተዋል እዚህ ላይቭ ላይ ዲቤት ያቀረቡም አሉ። ቪዲዮ እንሰራለን፣ እየገባችሁ ሪፖስት አድርጉልን። ነገ ከነገ ወዲያም ቀስ ብለን የምንሄድበት ነው። ስለዚህ ድራማቸውን በራሳቸው ሰዎች እንዲከሽፍ ተደርገዋል። ፖለቲካውን ዲቤት ለመጥራት ምናምን እንደዚህ አይነት እንትኖች አሉ። ያንን ማስተናገድ አይጠበቅብህም። ይሄኛው የዓመት የ2 ዓመት እንዳልከው የ100 ዓመት አጀንዳችን ነው። ቀስ እያለን ኢንጆይ እያደረግን የምንቆይበት ነው። እግዚአብሔር ያበርታ፣ ቃሎት ያሰማልን። ቴንኪው። ያ ቀስ ብለው ይመንዝሩት፣ ቀስ ብለው ይዋጡት።
ባይዘወይ ግን እኔ አሰለሙ ምናምን የሚባለው ነገር ከሁለት ኤልያስ በኋላ ምንም ማላም ነው ኢንፎርሜሽን እሱ ነው። ይቅርታ አድርግል 1000 ሰው ቢሰልብ ትላንትና እኔ አልቀበልም። ከሁለት ኤልያስ በኋላ አይመስልም አይመጣውም ትላለህ። አሳየን እኮ የተወሰነውን እኮ እውነት አሳየን። 4 ሰው ነው ምናምን እዚሁ አሳየን። ይሄ እሱ እዚሁ አሳየናቸው። እዚሁ ተያዙ። በዛ ውይይት እሰማለሁ ወይ አትሰማለህ? በዛ ውይይት እንደዛ ነጥብ ጥሎ እንኳን የሚሰልም ሰው ከእስልምና የሚወጣ ብዙ ሰው ቢኖር እንጂ እሱ ግልጽ ነው፣ ድራማ ነው፣ ሊሆን አይችልም። ያው እየተባሉ አይደል እንደ አሁን እንዳለ ይሄ አላህ የኔ ፈጣሪ አይደለም እስኪሉ አደረግናቸዋል። ይሄ ግን የሚሮጠው ፈጣሪ እንዴት ይሆናል እስኪሉ ለቅሶ እየደረሱ ነው። በእርግጥ ዛሬም ምናልባት ማካካሻ ሞራሉን የመጠበቂያ ነገር የተሰራ ነው እንጂ በዛ ውይይት፣ በነገራችን ላይ በዛ ውይይት አይደለም ሀባሾች ራሳቸው ውሃብያዎች ራሱ እስልምና ሊክዱ ይችላሉ፣ እንኳን አዲስ ሰው ሊያገኙ። ስለዚህ ትናንትና እንደዚህ ብሎ መናገር ተገቢ አይደለም። ማንም ድራማ እንደሆነ ያውቀዋል። ግን እኔ 1 2 3 ነገር ብቻ አጥርቼ ልሂድ። እፎይ ነግሯቸው ነው የገባው። ውይይቱ በአቂዳ ላይ ጉዳይ እንደሆነ አስቀድሞ ተናግሯል። የምትሰነጠቁበት ነው፣ ችግር የሚገጥማችሁ ነው ብሏቸዋል። እየነገራቸው ነው። እንደኔ ቢሸሹ ይሻላቸው ነበር፣ ባይመጡ ይሻላቸው ነበር። ለነሱ እንደፈራ ልጁን ገፋፍተው ነው ያመጡት። በእርግጥ እንደፈራ ቢቀር ያተርፉ ነበር፣ ውጤታማ የሆነው ነበር። መምጣታቸው ምንድን ነው? ነገሩን አጡዞ። ከዚህ በፊትም ተናግሬያለሁ ደጋግሜ፣ ነገር አታጡዙ፣ ፖለቲካ አትስሩ። ሙስሊሞች አትራፊ አይደላችሁ። በየትኛውም መንገድ በየትኛውም ጊዜ ነገር ባጦዛችሁ ቁጥር ሁል ጊዜ ሰው ትሰበስባላችሁ። ሰው ሲሰበሰብ ጉዳችሁ ይወጣል ማለት ነው። ከዛ በኋላ ተሰብስባችሁ ወደ ቤታችሁ ትቀመጣላችሁ እና ከስህተታችሁ አትማሩ። በጣም ነገር እያጦዙ ፖለቲካ እየሰሩ አስቸገሩ። ስለዚህ የፖለቲካ በጣም ቆሻሻ ፖለቲካ የሰራችሁት ፖለቲካ የእናንተን ፖለቲካ መስራት ቀላል ነው። እንዲህ አይነት ቆሻሻ ስራ አትስሩ ብለን ነግረናቸው ነበር። ሰው አሁን እኛ ፖለቲካ አልሰራንም። ውይይት ተጠራ፣ ነገራቸው። ከመጣችሁ የምትቀበሩበት ነው እያለ እየነገራቸው ትቀበሩበታላችሁ ብለው እንደምንም ገፋፍተው ልጁን አስገብተው አስቀበሩት። አለቅ። ይሄ ጌም ተዘጋ። አሁን ብትጫጩ ሌላ ቤት እየገባችሁ ሌላ ነገር ብትሉ እኛ ስራውን ሰርተነዋል። ምንድነው ውሻዎች ይጮዋሉ፣ ግመሉ ይሄዳል። በቃ እኛ ጉዟችን እንቀጥላለን። ተንጫጩ። ጌም ኦቨር ብለናል። ጌም ኦቨር። ሌላው አንድ ነገር በጣም አጉልተው ለመናገር የሚፈልጓት ነገር አለች። በጣም በየቤቱ እየሄዱ እያየው ስለሆነ ፎይኮ 1 ለ3 እገባላችኋለሁ ብሏል፣ እኔ ብቻዬን 3 ኡስታዞች እገባላቸው ብለዋል እያሉ በጣም ፕሮፓጋንዳ እየሰሩ ነው። ባይዘዌ የትላንቱና ውይይት 1 ለ3 ሳይሆን 1 ለ10 ነው። ዛሬ ክሮዎቻቸውን ሲያመሰግኑ ነበር። ከእሱ ጀርባ የነበሩ ክሮዎች 10 የሚሆኑ ኡስታዞች ወይም ከዛ በላይ የሚሆኑ ኡስታዞች ነበሩ። ባይዘዌ ጥያቄ ሲጠየቅ ልጆች አውጡልኝ እያለ መጽሐፍ እየገለጡ የሚሰጡት ኡስታዞች ነበሩ። ይሄ ነው በቃ 1 ለ10 ማለት እኮ ይሄ ነው። በቃ 10 ኡስታዞች ከጀርባ ሆነው ከፊት አንድ ኡስታዛቸውን አስቀምጠው ከፎይ ፊት ሊቆሙ አልቻሉ። ልጁ መጽሐፍ እየተገለጠ እየተሰጠው የፎይ ጥያቄዎች ሰርች እየተደረጉ መልስ እየተሰጠው እንኳን መመለስ አልቻለም። ስለዚህ 1 ለ3 አይደለም 1 ለ10 ገብታችሁ ቀብሯችሁ ነው የወጣው ማለት ነው። ስለዚህ በእንደዚህ አይነት ጉዳይ የምታነሱት ነገር የተቀበረ የተዘጋ ፋይል ነው። በራሳችሁ ቪዲዮዎች አሉ፣ ይወጣሉ። ሰሞኑን ቪዲዮዎች አሉ። ስታቀብሉት አይኑ ሲንቀሸቀሽ ማስረጃ ስትሰጡት እስቲ ክፈቱልኝ እያለ ልጆች እስቲ ክፈቱልኝ እያለ እንደዚህ አይነት ውይይት አይተንም ሰምተንም አናቅም። በድጋፍ እንኳን ሆኖ ይሄ ሁሉ ነገር ሆኗል ማለት ነው። ስለዚህ እፎይ ነግሯችሁ ሰንጥቋችሁ ወጥቷል። ነግሯችሁ እንደሚቀብራችሁ ነግሯችሁ ቀብሯችሁ ወጥቷል። ኡስታዛችሁንም ደግሞ እንደሚቀብረው እንደሚፈልገው ተናግሮ ኡስታዙ ትላንትና ተቀብሮ ሄዷል። ዛሬ በጣም ያሳዝናል። ፊት ሁሉ በጣም ነው ያዘንኩት ሆኖ ለመናገርና ለቅሶ ብደርስ ደስ ይለኛል። ግን ኡስታዝዬ ወደ ስራ ብትመለስ በጣም አሪፍ ነው። ከዚህ በኋላ ፕሮፌሽንህም አይደለም አንተ ፕሮፌሽንህ ጡት ምናምን እያሉ ፈትዋ መስጠት ነው። እዛ ላይ አርፈ ብትቀመጥ ከዚህ በኋላ የፎይን ስም ባታነሳ ይሻላል። 2ኛ 3ኛ ጊዜ ወይም 4ኛ ጊዜ እንዳትቀበር ማለት ነው። አሁንም ሌላ ነገር እንዳታስብ። ስለዚህ ያለው ነገር ይሄ ነው።
እፎይ ወደፊት ነው፣ ከዚህ በኋላ ወደፊት ነው። ቁጭ ስትል ከአሁን በኋላ 8000 ሰው፣ ቁጭ ስትል 9000 ሰው ነው። ሁሉ ጊዜ ይሄን ነገር ነው የሚያደርጉት እና ይሄን ልናመሰግናቸው ይገባል። እና ይሄን ለማለት ነው። መልካም ጊዜ ሆኖላችሁ። በጣም እናመሰግናለን። ለዚህ ረዳን ክርስቶስን እናመሰግናለን። እኛ በጉልበታችን በኃይላችን አንመካም። መመኪያችን ክርስቶስ ነው። ጉልበታችን ክርስቶስ ነው። የምንለፋው እሱን ለማክበር ነው። ማንንም ለማክበር ሳይሆን ክርስቶስን ከፍ ለማድረግ ነው። ስለዚህ እፎይን ከፍ ያደረገውን ክርስቶስን ነው እኛ ከፍ የምናደርገው። ይሄን ለመናገር ነው። መልካም ጊዜ ይሆንላችሁ። ጨርሻለሁ። እሺ፣ እናመሰግናለን። ሁላችሁም ደህና አደሩ። ተደረገ በአንዳንድ የቴክኒክ መቋረጦች ምክንያት ማታ ከሌሊቱ 5 ሰዓት አካባቢ ላይ ነው ፕሮግራሙ የተካሄደው። ከ2 ሰዓት በላይ አስጠብቀው ነው። እንደምታውቁት እንግዲህ እንደ ቲክቶክ ነዋሪነታችሁ እንደምታውቁት ቲክቶክ በሪፖርት ምክንያት አካውንታችሁን ወይም ላይቫችሁን ሊያቋርጥባችሁ የሚችለው ራሱ በመመሪያ ደረጃ ያስቀመጣቸውን ትክክለኛ ነገር መቃወም ስትችሉ ነው። ለምሳሌ ቀበቶ እያደረጋችሁ ብታሽከረክሩ የፈለገ ታፕታፕ ቢኖራችሁ የፈለገ ጊፍት ቢኖራችሁ የፈለገ የሚያስፈልገው ነገር ቢደረግላችሁ ላይቭ ይቋረጣል። ምክንያቱም በቃ የተቀመጠ ደንብ አለ፣ የቲክቶክ ስርዓት አለ። ሕፃን ልጅ ይዘህ ብትገባ ሕፃን ልጅ ይዘህም ከገባ እንደዚሁ ይቋረጥብሃል። መሳሪያ ይዘህ ብትገባ መሳሪያ ይዘህም ብትገባ እንዲህ ይቋረጣል። የሚጨስ ነገር እያጨስክ ብትገባ ያቋርጡብሃል። ይሄ በቃ ቲክቶክ ላይ የሚታወቅ ነው ጉዳዩ ማለት ነው። ከዛ ባለፈ ግን ወንበር ላይ ቁጭ ብለህ በሚሊዮን የሚቆጠር ታብታብ እየተደረገልህ ኮፒ ሊንክ እየተደረገልህ ጊፍቱን በላይ እየወረደ በጣም ቆንጆ የሆኑ ኮመንቶች እየተጻፈልህ አንበሳም ነብርም እየዘነበልህ ቲክቶክ የሚዘጋበት ፕሮባቢሊቲ የቀነሰ ነው። በዛ ላይ በሙስሊሙ ኡስታዝ በኩል ገብቶ ላይቭ እየተከታተለ ህዝበ ክርስቲያኑ በእፎይ በኩል ላይቭን እየተከታተለ የሆኑ ሰዎች ላይቭን ሪፖርት አደረጉብኝ የሚል ክስ ትንሽ ውሃ የማይቋጠር ነው የሚሆነው። ማስረጃ አለን ፎቶ አለን ምናምን የሚሉ ሰዎች አሉ። ምንም አንጻራዊ ለማመን የሚያዳግት ነው የሚሆነው እና ከዚህ ጋር ተያይዞ ውይይቱ እንዳይደረግ የተፈለገበት የራሱ ምክንያት ነበረ። ምክንያቱ እንግዲህ በእነ ዮኒ ማኛም በሌሎቹም አስገዳጅነት እንዲደረግ ተደርጓል። ውይይቱ ከተደረገ በኋላ ተነጋግረው ጥንቅቅ ብለው ስላልገቡ ውይይቱ ላይ የደቂቃ ስምምነት ለማድረግ ራሱ በጣም ብዙ ደቂቃ ነው የፈጀውት። ቪዲዮ ለመስራት አንተ ሙስሊም ጠለነ ጭራሽ እስካሁን ስለ እስልምና አልተናገርኩም። ስለ እሱ ነው እንጂ ስለ ሙስሊም አልተናገርኩም። ስለ እስልምና የተናገርኩ የሚመስላችሁ ሰዎች ተሳስታችኋል። እስቲ እስልምና እንደዚህ አለ አቡና ብላችሁ አንድ ሐሳብ ስጡ። እኔ እስልምናን አልተናገርኩም። ያንተ እስልምና ማለት ኡስታዝ እሱ ከሆነ ልክ ነው። ኡስታዝ እሱ ላይ ያየሁትን ስህተት ዛሬ እነግርሃለሁ። ኡስታዝ እሱ ላይ ያየሁትን ስህተት እነግርሃለሁ። ይሄ ማለት ግን እስልምና ላይ ሐሳብ ሰጠው ማለት አይደለም። ኡስታዙ ላይ ሐሳብ ሰጠው ማለት ነው። ስለዚህ ገብቷል። ሲገቡ የመጀመሪያውን ሐሳብ ለመግለጽ ወይም መግቢያ መንደርደሪያ ሐሳብ ለማድረግ 15 ወይ 20 ደቂቃ ይደረግ የሚል የእፎይን ሐሳብ ላለመቀበል ኡስታዝ እሱ ሲንደረደር ታዩታላችሁ። በቃ አልቀበልም 5 ደቂቃ ካልሆነ ይላል። በነቢያቶች የተመሰከረለት እውነተኛ አምላክ እግዚአብሔር ነው ወይስ አላህ ነው የሚል ሰፊ ርዕስ ይዘክ በ5 ደቂቃ እንዴት ነው ሐሳብን የምትገልጸው? እኔ ራሱ የነሱን ዲቤት ይሄው ለማብራራት ስንት ደቂቃ እንደመፈጀብኝ ከፈለክ ደቂቃህን ይሄው ደቂቃህን እና ማይሆን ነገር ነው የተደረገው። የመጀመሪያው ደቂቃ ላይ ለመፖስት ሞክሬያለሁ። ገብታችሁ ቪዲዮውን ይዩት፣ ሪፖስትም አድርጉት። 5 ደቂቃ እፎይ የተናገራትን ቪዲዮ አስገብቻለሁ። ከዛ ባለፈ ደግሞ ኡስታዝ እሱ ለእፎይ የተሰጠው ደቂቃ ላይ ኢንተራፕት ያደርግ ነበር፣ መሀል ላይ እየገባ ያቋርጥ ነበር። የተፈለገው በአንጻሩ በህዝበ ሙስሊሙ ዘንድ እፎይ የተባለ ወንድም ተሳዳቢ ነው የሚል ተደጋጋሚ ክስ ስለተከሰሰና ያንን እንዲያምኑ ስለተፈለገ እፎይን የስሜት ለውጥ እንዲያደርግ በማድረግ ተሳዳቢ እንደሆነ ለማስመስከር ነው እንጂ የተገባው ሃይማኖታችሁን ለማረጋገጥ አልነበረም የገባችሁት። ይሄንን በሰፊ ነው ያየሁት። ለምሳሌ አንድ የተዘጋጀ ሰው ስለ አምላኩ
ስለ ጌታው ለመናገር የተዘጋጀ ዝግጅት ያደረገ ጽሁፍ ያሰናዳ ሰው አትሊስት አንድ ሰዓትም በላይ ቢያወራ ደስ ይለዋል። ስለዚህ የደቂቃ ውስንነቱ አሁን የመረጠው ደቂቃ ውስንነት የዝግጅት እጥረት እንዳለ የሚያሳይ ነው። በትክክል የዝግጅት እጥረት አለ። በቃ የዝግጅት 5 ደቂቃ እንዴት ስለ አምላክ ይበቃኛል ትላለህ? ሌላው እኛ የተጉላላ ነው፣ እኛ የጠበቅነው፣ እኛ ውይይቱን በሰዓቱ ተገኝተን ታብታብ ስናደርግ የቻልነውን ስናደርግ የነበርነውን ሰዎች ተወን። አጉላልታችሁናል፣ እንቅልፋችንን በደላችሁታል፣ ስርዓተ ኑሯችን አናግታችሁታል። ደቂቃ በእንትን ሰዓት በመዝረፋችሁ ማለት ነው። ከዛም ባለፈ ሰፊ የሆነ ትምህርት ስለ እስልምናም ስለ ክርስትናም እናገኛለን ብለን ተስፋ ስናደርግ አምላካችሁን ከማብራራት ይልቅ አምላክህን ከማብራራት ይልቅ የሰዓት ውስንነትን የፈለከው ይሄ የዝግጅት እጥረት እንዳለ የሚያሳየን። ከዛም ባለፈ እፎይ ላቀረባቸው ሐሳቦች ለምሳሌ አላህ ቀኝ እግር አለው፣ ባት አለው፣ እጅ አለው፣ አይን አለው የሚለው የእስልምና እምነት ሊተራሊ በቀጥታ የሚወስዳቸውን ትምህርቶቹን አንስቶ ይሄን ነገር ተቀበላለህ ወይ ብሎ ኡስታዝ ኡሱን ሲጠይቀው ኡስታዝ ኡሱ አምላኩን ከእግዚአብሔር ጋር ለማመጣጠን ነው እንጂ ሲሞክር የሞከረው እንጂ አምላኩ የተለየ መሆኑን ለመግለጽ ሲሞክር አላየሁትም። አምላክህ እኮ እንደ እግዚአብሔር መሆኑን እንድትናገር አይደለም አንተ የገባው። አንተ አምላክህ ከአማልክቶችም ከአምላኮችም መካከል ልዩ እንደሆነ ልታሳይ ነው የገባው። አለቀ። የኛ እግዚአብሔር ከአማልክት መካከል ልዩ ነው። የኛ እግዚአብሔር ተወዳዳሪ የለው፣ አምሳያ የለውም፣ እኩያ የለውም ሊል ነው እንጂ እፎይ የገባው እንጂ በፍጹም አምላኩን ከአምላካችሁ ከአላህ ጋር ለማነጻጸርም አይደለም የገባው። ስለዚህ እፎይ ስለ እግር ሲያነሳ እግር የሚል ነገር ሰርች ሲያደርግ ተመልክቻለሁ። ኡስታዝ ኡሱ የአንዱ የዝግጅት እጥረት ማሳያ ነው። አንድ ስልክ አንስቼ እንትን ልበል እና አምላክህ የተለየ አምላክ መሆኑን ለማሳየት እንጂ በአንጻሩ የገባከው አምላክህ እንደ እግዚአብሔር መሆኑን ልታሳየን ከሆነ የገባው እግዚአብሔር ነው ማለት ነው። የኛ አምላክ እግዚአብሔር ነው ማለት ነው የአምላክ ሞዴል። እና እፎይ ስለ እግር፣ ስለ ባት፣ ስለ አይን፣ ስለ እጅ፣ ስለ ምናምን ያወራል። ሊተራሊ ሙስሊሞች አላህ እጅ አለው እግር አለው ብለው ስለሚያምኑ ማለት ነው። ወይም በቁርአንና በሐዲሳት እንደዚህ የሚል ምልከታ ስላለ ታዲያ ኡስታዝ ኡሱ የሱን አምላክ ልዩ መሆን ከመግለጽ ይልቅ እግዚአብሔርም እኮ እግር አለው ብሎ መጽሐፍ ቅዱሱን ባልተጻፈበት አውድና መንገድ ለመተርጎም ሲንደፋደፍ ነው የተመለከትኩት። ለምሳሌ እግዚአብሔር መንፈስ ነው የሚል ሐሳብ እፎይ ሲያነሳ ነበር። አዎ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው ማለት አሁን እንደምትሉት መጽሐፍ ቅዱሳዊ የሆነ ሐሳብ እግዚአብሔር መጣ ሲልህ ድርጊታዊ የሆነ እንቅስቃሴ እግዚአብሔር እንዳደረገ ሊነግር ነው እንጂ ከሌለበት ቦታ ከነበረበት ቦታ ወዳልነበረበት ቦታ ተንቀሳቀሰ እየተባለ አይደለም። እግዚአብሔር በሁሉ ስፍራ ያለ በሁሉ ቦታ የሚገኝ እዛ አለ እዚህ የለም የሚባል አምላክ አይደለም። ለዚህ ነው አንድ ጥቅስ በሰፊው ስትሳሳቱ የተመለከትኩት። ለምሳሌ መዝሙረ ዳዊት መጽሐፍ ላይ መዝሙረኛው ዳዊት ካንተ ወዴት መሸሽ እችላለሁ? ወደ ላይ ብሄድ አንተ በዛለህ፣ ወደ ታች ወደ ምድርም ወደ ታች ቦርድ አንተ በዛለህ፣ ወደዚህ ቤት ቀድመኝ ትገኛለህ፣ ወደ ሲኦል ጫፍ እንኳን ቦርድ አንተ በዛ አለ ብሎ የሚናገረው ሐሳብ አለ። ዳዊት ካንተ መሸሽ አይቻልም የሚለውን ሐሳብ ለመግለጽ አንተ ወደ ሲኦል እንኳን ቦርድ አንተን አምልጬ ሲኦል መግባት አልችልም የሚልን ሐሳብ ይናገራል ዳዊት። ይሄ እግዚአብሔር በሁሉ ቦታ ይገኛል የሚል ሐሳብ ነው እንጂ ቁርአኑ ወይም ደግሞ ሐዲሳት እንደሚሉት እግዚአብሔር ልክ በሲኦል ውስጥ እንደተጣለው ሰይጣን የሲኦል አስተዳዳሪ ነው የሚል አይነት ሐሳብ አይደለም ያለው። ለምሳሌ እግዚአብሔር በሰማይ በገነት መላእክት በሚገኙበት ቅዱስ ስፍራ በሶስተኛው ሰማይ ላይ በቸርነቱ በበጎነቱ ባዳኝነቱ በጌትነቱ በመሐሪነቱ በቸርነቱ በሁሉን ቻይነቱ ሲገኝ እግዚአብሔር በሲኦል በኩል የሚገኘው ባዳኝነቱ አይደለም። ሁሉ ቦታ ስለሚገኝ ይገኛል እንጂ ለማዳን አይደለም የሚገኘው ወይም በምህረቱ አይደለም የሚገኘው። ስለዚህ እግዚአብሔር በሁሉ ስፍራ ይገኛል ስንል እግዚአብሔር መቅደሱ በህዝቡ መካከል በሚገኝበት መገኘት ይገኛል እያለን አይደለም። ስለዚህ የተለያዩ ሐሳቦች ነው እየተነሱ ያሉት እና ኡስታዝ ኡሱ በጣም ዝግጅት የጠገበ
በጣም መጽሐፍ ቅዱስን የተረዳ ለሚመስላችሁ ሙስሊሞች አሁንም ማስጠነቀቃችሁና ምነግራችሁ እኔ እስልምና ቅበተ እምነት ላይ ምሰራም ሰው አይደለሁም። ያን ያህል እንትን አለም፣ ግን ሰሞንኛ ጉዳይ ስለሆነ ይሄን ጉዳይ ሳልናገር ማለፍ አልችልም። ተናዳል የምትሉ ሰዎች ምንም የተናደድኩት ነገር የለም። ሐሳቤን ቶሎ ለመጨረስ ነው። ራይድ ይዤ ከአንድ ቦታ ወደ አንድ ቦታ እየሄድኩ ነው። ከወረድኩ አቋርጠዋለሁ እንትኑን ላይቭና ቶሎ የምናገረው ስለተናደድኩ ሳይሆን ሐሳቤን ጠቅልል አድርጌ ለመናገር ነውና ኡስታዝ እሱ ዝግጅት አልነበረው። እሱን እንዴት አወካላችሁኝ? በቪዲዮ ሰርቼ ወደ በኋላ አካባቢ ጊዜ ሳገኝ ቪዲዮ ሙሉ ስላለኝ እየቆረጥኩ ኤዲት አድርጌ እንዴት አድርጎ ሰርች ሲያደርግ እንደነበር አሳያችኋለሁ። ለምሳሌ እግር የሚለውን ሰርች አድርጎ እግር የሚል ሰርች አድርጎ በቢጫ ላፕቶፓችሁ ላይ መጽሐፍ ቅዱስ ጭናችሁ ሰርች ስታደርጉ ፊደላት ሰርች ያደረጋችኋቸው ፊደላቶች የሚመጡት በቢጫ ከለር ተቀብተው ይመጣሉ። እናንተ ሰርች ያደረጋችኋቸው ፊደሎች ማለት ነው። እና ፊደል ሰርች እያደረገ ነበር ሲመልስ የነበረው። የዚህ ደግሞ ትልቁ ችግር ምንድነው? የእግዚአብሔርን ቃል ባልተጻፈበት ወይም ባልተነገረበት አውድ ወደ መተርጎም ዝንባሌ እንድትወድቅ ያደርጋል። የእግዚአብሔር ቃል እንደዛ ሊል ፈልጎ እኮ አይደለም። አንተ ግን እግር የምትለዋን ወስደህ ለማሸነፍ ብቻ ስታወራ ያልተጻፈውን ሐሳብ ነው የምታወራው። ለምሳሌ መጽሐፍ ቅዱስ እግዚአብሔር ሰማይ ዙፋኔ ነው ምድር እግሬ መረገጫ ነው ይላል። እግዚአብሔር ምድር ላይ እግሩ አለ ሰማይ ላይ ተቀምጧል ማለት ነው? አይደለም። እግዚአብሔር ትልቅ በሆነው ነገር ላይ አለ፣ ዝቅ ባለውም ነገር ላይ አለ ማለት ነው። በሁሉ ስፍራ ይገኛል የሚለውን ሐሳብ በሰውኛ ቋንቋ መጽሐፍ ሲነግር ሰማይ ዙፋኑ ምድሩ የእግሩ መረገጫ ነው ይላል። ቀጥሎ ደግሞ እግዚአብሔር ዓለማትን ምድርን ሁሉ በገንቦ ውስጥ እንዳለ ጥቂት ጠብታ ነው የሚመለከተውም ደግሞ ይላል መጽሐፍ ቅዱስ። እና ቀድም ዙፋን ያደረገው የተቀመጠበትን ሰማይ አሁን ደግሞ በገንቦ ውስጥ እንዳለች ጥቂት ጠብታ ያታል እያለ ነው? አይደለም። እየተባለ ያለው እግዚአብሔር ትልቅ ነው የሚል ሐሳብ ነው እንጂ በአንተ አይምሮ ልክ የተነገረህ እንጂ እግዚአብሔር ሰማይ ላይ ተቀምጧል ተብሎ የሚወሰን አይደለም። በምድሩና ሰማይና ምድር ሁሉ በገንቦ ውስጥ እንዳለ ጥቂት ጠብታ ነው ሲባል እግዚአብሔር ያን ያክል ምድር ራሱ ትልቅ ሆነባት አይደለም። ስለዚህ እንድትረዱት ያስፈልጋል። ስለዚህ የዝግጅት እጥረት ነበረ ትናንትና በኡስታዝ ኡሱ በኩል ማለት ነው። የዝግጅት እጥረት ነበረ። ከዛም ባለፈ ደግሞ ስሜትን ለማናደድ ምንም ያልተናደደን ሰው አትናደድ ዝም በል ለማለት ሙከራ እየተደረገ ነበር። ሌላው ደግሞ ውይይቱ አልከበደኝም ለማለት በጣም ኦቨር ሪያክት ሲደረግ ነበር። እንደዚህ ደግሞ የሚሆነው ሰው እንደዚህ በጣም ሪላክስ ለማድረግ ትወና ውስጥ የሚገባው ሰው አይምሮ ሲጨነቅ ነው። የልብሱን ኮፍያ ሲበላ ነበረ ስትመለከቱት ሲበላ ነበረ። እኔ ልንገራችሁ ውይይቶች በጣም መልካም ናቸው። ውይይቶች ገንቢ ከሆኑ ማለት ግን እንደ ኡስታዝ ኡሱ ባለመዘጋጀት ሲሆን ውይይቱ ከማነጽ ይልቅ ዝም ብሎ ፍሬፍስኪ ወደ መሆን ይመጣል። ቪዲዮዎቹን ዝም ብላችሁ ተመልከታችሁ እዩ። ለምሳሌ የኡስታዝ ኡሱ ኮምፒውተር ስክሪን ላይ የምትመለከቱት ከእፎይ አፍ የሚወጡትን ቃላቶች ሰርች ያደረገበት ምልክት ብቻ ነው የምትመለከቱት። የእፎይን ስልክ ተመልከቱት። ሐዲሳት ነበሩ፣ ቁርአናት ተከፍተው ነበረ። የመጽሐፍ ቅዱስን ያስተማሩ የአንደኛ ክፍለ ዘመን የሁለተኛ ክፍለ ዘመን አባቶች ተገልጠው ነበረ። የተለያዩ መጽሐፍቶች ተገልጠው ነበረ። ዝግጅት ማለት እንደዛ ነው። ብዙ መጽሐፍት ገልጠ ብዙ ሐሳቦች ሰንደህ መተ ነው። በነገራችን ላይ አንዳንድ ጊዜ የውይይታችሁን ኳሊቲ ራሱ የሚወያያችሁ ሰው አቅም ያዳክመዋል። አሁን ለምሳሌ ምንም ከማያውቅ ሰው ጋር ገብታችሁ ብትጨቃጨቁ አዋቂ እንኳን ብትሆኑ እንዳላዋቂ ትሆናላችሁ። ምክንያቱም የምታስረዱት ነገር ስለማይገባችሁ ማለትና የእፎይን አቅም ያሳነሰ ያወረደ የውይይት ፕሮግራም ነው የተመለከትኩት። የእፎይን አቅም ያሳነሰ በትልቁ ያሳነሰ የውይይት ፕሮግራም ነው የተመለከትኩት። ሌላው ደግሞ የመጀመሪያው 5 እና 7 ደቂቃ ድረስ ክርክር ነው የያዙት። ደቂቃው ይሄ ይሁን ያ ይሁን የሚል ክርክር ነው የያዙት። የውይይቱ ደቂቃ ይሄ ይሁን ያ ይሁን የሚል ክርክር ነው የያዙት። እፎይ አንድ ጥያቄ እሱን ሲጠይቀው ኢንተርናሽናል ውይይቶችን ተመልክተሃል ወይ ሲል ማን ህግ ሰጪ ያደረጋቸው ይላል። አንድ
ውይይትን ስታደርግ የምትወያየው መቼም ዓለም አቀፍ የሆኑ ውይይቶችን አይተ ፎርማትክን በእነሱ ልክ ወይም በእነሱ ይዘት ልክ ለማድረግ በመሞከር ነው። ኢንተርናሽናል መለኪያዎች እኛ ያለ መለኪያ እንዳንገባ ያደርጉናል። ለምሳሌ ኢንተርናሽናል ውይይቶችን ሊከፍትለት ሲሞክር እፎይ አይሆንም ሲል ትመለከቱታላችሁና ሌላው ደግሞ የደቂቃ አያያዝ ጉዳይ። ለምሳሌ ሁለት ተወያዮች ሲወያዩ ብዙ ጊዜ ሁለቱም ደቂቃ ይይዙና ደቂቃው ሲያልቅ አልቋል ብለው ማይካቸውን ከፍተው ይናገራሉ እንጂ ደቂቃ ሳያልቅ አያወሩም፣ ስለ ደቂቃ አይከራከሩም። ምክንያቱም ሁለቱም ደቂቃ ስለሚይዙ። እሱም ግን ስታዩት እንደዚህ ያለ ፎርማል ዲቤት አድርጎ እንደማያውቅ በሚያሳይ መንገድ አንተ ደቂቃ ያዝ እኔ አልይዝም ሲል ትመለከቱታላችሁ። ደቂቃ ለምን እሱ መያዝ ከበደው? ደቂቃ መያዝ ለምን ከበደው? እሱ ለምን እሱ ነው። በቃ ስሙን ከተሳሳትኩ ይቅርታ አድርጉልኝ። ብዙ እንደዚህ አይነት ስሞች ጠርቼ ስለማላውቅ እና ሁሱ ደቂቃ ለመያዝ ለምን ከበደው? ሁሱ ደቂቃ መያዝ የከበደው በዋነኛነት ምክንያት በደቂቃ ጉዳይ መጨቃጨቅ ስለፈለገ ነው። አለቀ። ከዛ ባለፈ ደግሞ እንደዚህ አይነት ተመሳሳይ ውይይት ከሌላ ሰው ጋር አድርጎ ስለማያውቅ አየህ፣ ቤትህን ከፍተህ ሰዎችን እያስገባክ ስትፈልግ ዲስኮኔክት እያደረክ ስትፈልግ አጃቢዎች ሰብስበህ ዝም በሉ ጸጥ በሉ ምናምን እያልክ ራስ አለቃ ራስ ቦስ ሆነክ መጽሐፍ ቅዱስን በፈለከው መንገድና ቅርጽ ለደጋፊዎችህ ስተረጉምና ለመጽሐፉ ባለቤቶች መጽሐፉን ስታነብላቸው የተለያየ ስሜት ነው ያለው። አየህ፣ ብቻ ገብተክ ሙስሊሞችን ሰብስበክ ቤት ከፍተክ ኑ ክርስቲያኖች ግቡ እያልክ እንደፈለክ የእግዚአብሔርን ቃል ላይ ስተረጉምና የፈለከውን ሐሳብ ስትሰጥና መጽሐፍ ቅዱስን በትክክል የተረዱ አማኞችን አስገብተ ያንን መጽሐፍ ቅዱስ ስታወራ አንድ አይነት እንዳልሆነ የምታቀበት ትምህርት ያገኘክ ይመስለኛል በኔ በኩል እና ሰዓቱ ሲናደድ ትመለከቱታላችሁ። በነገራችን ላይ ሃይማኖት ውይይት ላይ ብዙ ጊዜ አሸናፊ እንደማይኖረው አውቃለሁ። ለምሳሌ ሙስሊሞች እሱ እንዳሸነፈ ነው የምታወሩት። በተቃራኒ የሚናገርን ሰው ትሳደባላችሁ። በየኮመንቱ እያየው ነው። ሁላችሁም ሙስሊሞች አላልኩም፣ አንዳንድ ሙስሊሞች እየተመለከቱ ትሳደባላችሁ። ለምን? የሃይማኖት ውይይቶች ብዙ ጊዜ አሸናፊ የላቸውም። ይሄ የእስልምናና የክርስትና ብቻ አይደለም። በፕሮቴስታንቱና በኦርቶዶክሱ መካከል ውይይት ሲደረግ እንደዚሁ አሸናፊ የለም። በሆነ እምነት ሲደረግም አሸናፊ የለም። ለምን? ሁልጊዜ ሃይማኖታችን እንዳሸነፈ እንዲሰማን ፌር እንዳንሆን ጭንቅላታችን እንዲጠብ ተደርገን የተሰራ ነው። እውነቱን ግን ስናይ ደቂቃ መያዝ የሁለቱ ተወያዮች ግዴታ ነው። አሊያም ደቂቃ ሊዝም ያለ ሰው አወያይ አስገብቶ መወያየት ነበረበት። ያቺ ጆኒ ራጋ የተባለችዋ ሴት ምን ገብታ ደቂቃ ብትይዝ ምናቸውም አይጎልም። ውስጡም ማን ነው እፎይም እሷ መግባቷ ምንም እንደማይከፋውና ፈቃደኛ እንደሚሆን ተናግሯል። የእሷ መግባት ያላስደሰተው ማንን ነው? ኡስታዝ ሁሱን ብቻ ነው ያላስደሰተው። እሷን ካስወጣት በኋላ ደቂቃ እፎይ እንዲስ ካደረገ በኋላ ማስረጃ ሲያሳይ እፎይ ደቂቃውን ከለልከኝ የሚል ጭቅጭቅ በጣም ብዙ ደቂቃዎችን ይዞብን ነበር። ስለዚህ የበለጠ ውይይቱ ቆንጆ እንዲሆን የበለጠ ውይይቱ ጤናማና አስተማሪ ገንቢ እንዲሆን ከዚህ በኋላ ኡስታዝ እሱ ውይይት ስትጠራ ወይም ስትዘጋጅ አንደኛ 2 ሰዓት 3 ሰዓት ድራማ መስራት ብታቆም 2 ሰዓት 3 ሰዓት ሙሉ ድራማ መስራት አያስፈልግም። ፖለቲካ መስራት አያስፈልግም። አካውንት የተዘጋቢ ማለት አያስፈልግም። ማለቃቀስ አያስፈልግም። ክርስቲያኖች ሪፖርት አድርጉብኝ ማለት አያስፈልግም። እኛ ይሄንን ውይይት በጉጉት ስንጠብቅ ነበር። ሪፖርት አናደርግም፣ ሪፖስት ነበር ስናደርግልህ የነበረው። ምክንያቱም ውይይቱ የአምላካችን አምላክ እውነተኛ አምላክ እንደሆነ የአማልክቶች አምላክ እንደሆነ የእግዚአብሔር ልጅ ክርስቶስ ኢየሱስ የዘላለም ሕይወት የሚሰጥ ብቸኛ ተስፋ እንደሆነ የምናሳይበት እድል መቼ በመጣ የሚባል ነው በክርስቲያኑ ጎን እንጂ ምንሸማቀቅበት ምናፍርበት ትምህርትም አስተምሮትም አይደለም ያለን እንደ ክርስትና ማለት እንደ ክርስትና እና ቪዲዮ ሰራላችኋለሁ በማስረጃ እሺ፣ ጊዜ ካገኘው ቪዲዮ ሰራላችኋለሁ። እናንተ ብቻ ሪፖስት በማድረግ ኮፒ ሊንክ በማድረግ ሼር በማድረግ ብቻ አግዙኝ።
እያንዳንዱ ያወራሁትን ነገር በማስረጃ አሳያቸዋለሁ። እና መጽሐፍ ቅዱስ ማንበብ ማለት ሰርች አድርጎ የሆነ ነገርን መፈለግ ማለት አይደለም። ከዚህ አካባቢ መሰለኝ መጽሐፍ ቅዱስን ማንበብ ማለት የሆነ ነገር ሰርች እያደረጉ በቀይ እግር የሚባል ነገር ሰርች እያደረግ ማምጣት ማለት አይደለም። እና በተለይ አምስቷ ደቂቃ በቃ 5 ደቂቃን ተከታተሏት። የእፎይን መግቢያ ማለት ነው። ችግር የለም።